ደስ ይለኛል። በነገራችሁ ላይ ከተአምረ ማርያም ውስጥ የምወደው ትልቁ ተአምር አንዱ ሁሉም ይወደዳል የበለጠ ይሄ ነው። እመቤታችን መውደድ ምን እንደሆነ እኛ ገና አልገባንም። ድሃ የሚተማመንበት እገሌ ያለልኝ ብበደል የሚጮህልኝ እገሌ ያለልኝ የሚል ታውቃላችሁ። እንደ ዛሬ ዘመን ቤተ መቅደስ አይደፈርም። ዛሬማ ተደፍሯል። እግዚአብሔርም ዝም። እንዲያውም ትናንት አንድ ደግ ሰው ምን አለኝ፣ ድሮ እግዚአብሔር ፈጥኖ ይቀጣ ነበረ፣ ዛሬ ፈጥኖ የማይቀጣ ለምንድን ነው ቢባል ድሮ ደጎች ስለነበሩ ክፉን ይቀጣ ነበረ፣ ዛሬ ልቅጣ ቢል ማን ይተርፋል ብሎ ነው። እኔ ልንገራችሁ ሁልጊዜ ላለሁኝ አፈወርቅ ዮሐንስ የዚችን ድሃ ነገር ችላ ብሎ ቢሆን ኑሮ ይህንን ያክል እንዲከበር አይደረግም። ቤተ ክርስቲያን መንፈስ ቅዱስ ትልቁ አልኳችሁ። አፈወርቅ ከሌሎች ሊቃውንት የሚበልጠው በዚህ ምክንያት ነው። አንድ ሰው ሲሞት አገር ሞተ ማለት ነው። ለአንድ ሰው ፍትህ ካልቆምክ እንዴት ብለህ ነው ለሀገርና ለቤተክርስቲያን ፍትህ መቆም የምትችለው? የአንዲት ድሃ ነገር ማያሳ። ለዚያ ነው ዳዊት መንፈስ ቅዱስ እያናገረው አስቀድሞ በመዝሙር 81 ላይ ምን አለ? ፍትሁ ለነዳይ፣ ለድሃ ፍረዱ። ለድሃ መፍረድ አፈወርቅ እንዴት እንዳስከበረው። በነገራችሁ ላይ የጥያቄ አፄ ቴዎድሮስ የሚጠይቁት ጥያቄ ከባድ ነው። ግብር ያገቡና እናንተ ደግሞ እሳቸው ትንሽ ወንዘፍ ያለ ነው አነጋገራቸው። አንዳንድ ጊዜ ሊቃውንት ጋር ጠብ ስላለባቸው በአንዳንድ ነገር ተንኮለኛው እያናደዳቸው፣ ስሙ ገበሬ ያርሳል፣ ነጋዴ ነግዳል፣ አገረ ገዢ ያስተዳድራል፣ እኔ አገር እገዛለሁ፣ ዳኛ ይዳኛል። የእናንተ እግዚአብሔር ምንድን ነው ስራው? የእናንተ እግዚአብሔር አስቡት። ለድሃ ቅድሚያ መስጠት በየትኛውም ስፍራ በቤተ እግዚአብሔር ይሁን በምንሰራበት ስራ በኑሯችን በየትኛውም ቅድሚያ ለማን መስጠት ይገባል? ለድሃ። ግን ለእኛ ህይወት እንዲጠቅመን ቅድም ድሃ ማን ነው አለ? ተናገሩ። ድሃ ነን። በተለይ የእምነት የበጎ ስራ የቅድስና የጸጋ ድሆች ነን። ለራሳችን እንፍረድለትና በጎ ስራ ሰውነታችን እናሰራው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ክቡር ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በቸርነቱ በምሕረቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ዳዊት መዝሙር 81 ቁጥር 1 እስከ መጨረሻው። እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከል ይፈርዳል። እስከ መቼ አመፃን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታደላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለተገፋውና ለመስኪኑ ጽድቅን አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጥአንም እጅ አስጥሏቸው። አያውቁም አያስተውሉምም፣ በጨለማ ውስጥም ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። እኔ ግን እላለሁ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። እናንተ ግን እንደ ሰው ትሞታላችሁ፣ ከአለቆችም እንዳንዱ ትወድቃላችሁ። አቤቱ ተነስ፣ በምድር ላይ ፍረድ፣ አንተ አሕዛብን ሁሉ ትወርሳለህና። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቸሩ መድኃኔ ዓለም የቅዱስ ዳዊት ፈጣሪ ስለ ቅዱስ ቃሉ የተመሰገነ ይሁን። ዛሬ እንግዲህ ደጋግ በዓላት ያሉበት ቀን ነውና በተለይ የዓለም ሁሉ መምህር የቤተ ክርስቲያን ምሰሶ የተባለ
በየዘመናቱ ሁሉ ሰርክ አዲስ በሆነ ጣዕመ ስብከቱ የሚያስደስተን ቅዱስ ዮሐንስ አፈወርቅ ዓመታዊ የዕረፍት በዓሉ ነው። እንደዚሁም በሰማያት በቅዱሳን ማህበር ከፍ ያለ ገናና ክብር ያላቸው አባታችን ቅዱስ ተክለ ሃይማኖት ከቅዱሳት አንስት ሁሉ በርኅራኄዋ የተመሰገነች እናታችን ቅድስት ክርስቶስ ሰምራ፣ ሌሎች እጅግ ብዙ ቅዱሳን አባ ሕዝቅያስ፣ አባ አብርሃም፣ ቅዱስ ዕንባቆም፣ ቅዱስ ዳንኤል፣ ቅዱስ ሚናስ፣ ቅዱስ እስጢፋኖስ፣ ጻድቅ እስክንድር ንጉሠ ኢትዮጵያ፣ ቅዱስ ቄርሎስ መንፈሳዊ፣ እነዚህን ሁሉ ብለን ሌላኛው የዛሬ ትልቅ በዓል የቅዱስ መስቀል ዓመታዊ በዓል ነው። ቅዱስ መስቀል በዓመት ውስጥ የሚታሰብባቸው የተለያዩ በዓላት አሉት። በቤተ ክርስቲያን በጋራ በአደባባይ የሚከበረው የመስከረም 17ቱን እና መጋቢት 10 በዚሁ ደብር የሚከበረውን በዓል ጨምሮ ማለት ነው። እንግዲህ ኃይለ ቃሉን የምንወስደው እግዚአብሔር ካደረበት የመንፈስ ቅዱስ አውታር ከሆነ ከቅዱስ ዳዊት ኃይለ ቃል ነው። ቅዱስ ዳዊት 150 መዝሙር መንፈስ ቅዱስ ሲያናግረው በ10 አርዕስት እንደሆነ ደጋግመን ተናግረናል። ከነዚህ ከ10 አርዕስት አንዱ ስለ ካህናት ስለ መምህራን የተነገረ አንቀጽ አለ። በትርጓሜ አንቀጽ ዘለፋ ካህናት ይባላል። በካህናት አድሮ ካህናትን፣ በመምህራን አድሮ መምህራንን ይዘልፋል ይገስጻልና እና ለዕለቱ እንዲስማማን ቅዱስ ዳዊት መዝሙር 81 ራሱ ዳዊት ለተማራችሁ ማንሻው ምን ይላል? እግዚአብሔር ቆመ ውስተ ማኅበረ አማልክት ይላል። እግዚአብሔር በማን መካከል ቆመ? በአማልክት መካከል። ወይኮንን በማእከለ አማልክት፣ በአማልክት መካከልም ይፈርዳል አለና እስከ ማይዜኑ ትኮንኑ አመፃ፣ እስከ መቼ ነው በሐሰት የምትፈርዱ? ወታደሉ ለገጽ ኃጣን፣ ለኃጣን የምታዳሉ እስከ መቼ ነው አለና ፍትሑ ለነዳይ ወለጓለ እማውታ፣ መፍረድስ ለድሃ እናት አባት ለሌለው አለ። ስለዚህ ርዕሳችን ፍትሑ ለነዳይ፣ አንዷን ብቻ እናውጣት። ለድሃ ምን በሉ ፍረዱ ነው። ይህን የሚመስል ኃይለ ቃል ጌታ በወንጌል በቅዱስ ዮሐንስ ወንጌል በ7ኛ ምዕራፍ ላይ ሊቃውንት ይረዱታል። ኢትፍትሑ በአድሎ ለገጽ፣ የሰው ፊት አይታችሁ በማዳላት አትፍረዱ፣ አላ ፍትሐ ጽድቅ ፍትሑ፣ እውነት ፍረዱ እንጂ ብሏል። ጌታም ተመሳሳይ ነው። ለምን? በዳዊት አድሮ የተናገረ ራሱ ጌታችን ነው። እሱ እንመለከታለን። ኃይለ ቃሉ እናነሳውና እዚያ መርቶ ያደርሰናል። ከዕለቱ በዓላት ከደጋግ ቅዱሳን መርቶ ያደርሰናል። ታዲያ ቸር መድኃኔዓለም ፈቃዱ ከሆነ ተግሳጹን አያብዛብን። ርዕሱ በጣም ይጋብዛል እና አያብዛብን፣ በመጠን ያደርግልን የምንችለውን ያክል። በታሪክ ከነገሱ ነገስታት ለኦርቶዶክሳዊነት በጣም ቀናይነት ካላቸው የዘመናዊ ኢትዮጵያ ታሪክ ሲባል ትሰማላችኋል። የኢትዮጵያን ታሪክ እናጠናለን የሚሉ ሰዎች ለራሳቸው በሚመቻቸው ይከፋፍሉታል። ጥንታዊ ታሪክ፣ የሜዲቫል መካከለኛው ዘመን ታሪክ ይሉታል እነዛ። እና ዘመናዊ ታሪክ የሚሉት ከማን ጀምሮ ያለው ነው? ዘመነ መሳፍንት ካበቃበት እና አፄ ቴዎድሮስ ከነገሱበት በአማካኝ ከ1845 ወዲህ ያለውን ታሪክ የዘመናዊቷ ኢትዮጵያዊቷ ታሪክ ይሉታል። መለኪያ መስፈርቱ ባያሳምንም ግን አብዛኛው ለምዶታል። እና እነሱ በሚሉት በዘመናዊቷ ከአፄ ቴዎድሮስ ወዲህ ለኦርቶዶክሳዊ ተዋሕዶ ሃይማኖት በመቅናት ተወዳዳሪ የሌላቸው አፄ ዮሐንስ ናቸው። ስለ አፄ ዮሐንስ ስናገር በጣም የሚያዝኑ ሰዎች እንዳሉ አውቃለሁ። ከእናንተ ውስጥ አይደለም። ለምን ቢባል በዘረኝነት ሀሳብ ለምሳሌ በኦሮሚያ ክልል ያሉ ሁሉን ላይሆን ይችላል ፖለቲከኞቹ ሺህ ጊዜ በጎ ቢሰራ ከአማራ ከትግሬ ከሆነ አያስደስታቸውም። በእነሱ አመለካከት ልብ በሉት እንግዲህ ምኒልክ በእነሱ ቤት ምኒልክ ቴዎድሮስ ምንድናቸው? አማራ። ዮሐንስ ምንድናቸው? ትግሬ። እንደዛ ነው የሚያስቡት። እና እኛ ቆሽሸን እኛ ወደ ቆሻሻ ወርደን እንደገና ሆነው የማያውቁትን እኔ እንዲህ ነኝ ብለው የማያውቁትን
ዘረኝነት የማያውቁትን ነገስታትን ጎትተን ወደዚህ ውስጥ ለመጣል እንሞክራለን። እና አንድ ሰው ብሔርተኛ ለመባል በተለይ በእኛ አካባቢ አፄ ዮሐንስን መሳደብ አለበት አይደል? አለመታደል ነው። እና እንደዚህ ብዬ እኔ አፄ ዮሐንስን ስለማመሰግን ለሀገራቸው ቀናኢ ኢትዮጵያን ምን ይሉ ነበረ? ኢትዮጵያ እናትህ ናት፣ ኢትዮጵያ ምሽትህ ናት፣ ኢትዮጵያ ሴት ልጅህ ናት፣ ኢትዮጵያ ቤትህ ናት፣ ኢትዮጵያ መቃብርህ ናት ይላሉ አይደል? ኢትዮጵያን ለመውደድ ኢትዮጵያን ወደው ሰው ናቸው። ያላጠፋ ንጉሥ አስተዋውቁኝ እስኪ። ጥፋት የሌለበት ሰው አለ? እንኳን ከነገስታት ወገን ይቅርና ከጻድቃን ወገን ስተት የሌለው ይገኛል? አልቦ ዘጾረ እሳተ ወአልቦ ዘይገብር ኃጢአትን ለእግዝእትነ ማርያም ባሕቲታ። ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰራ የለም። ቅዱሳን ሳይሳሳቱ ኑሮ ይመስልሃል? ነገር ግን ሰዎችን አባቶቻችን ለማክበር ሚዛናችን ምንድን ነው? አንደኛ የትኛው ያመዝናል? በጎ ወይስ ክፋታቸው? አንድ ሁለተኛ ክፉ ቢያደርጉስ ይጸጸታሉ ወይስ ክፋታቸው ያስደስታቸዋል ነው መለኪያው። እና ቅድም አንድ ሰው ደውሎ አንድ ወዳጄ አንተ እየሰደቡ ነው አንዳንድ ሰዎች አለኝ። ደግሞ ምን ተገኘ ሲባል የወያኔ ተላላኪ ነው እያሉ የእውነታው ይሄስ የመጀመሪያ ጊዜ ነው። በምን ምክንያት ሲባል እንዲህ ስለ አፄ ዮሐንስ የመሰከርከውን ነገር ይዘው ይኸው። አረ እንዲያውም አንደኛውማ ይሄ አባ ሰረቀ የሚባል ጋኔን አለ አይደለም? ታውቁት የለዛ በትግራይ ሆኖ የኢትዮጵያ ደመኛ ጠላት፣ የቤተ ክርስቲያን ደመኛ ጠላት ነው። ይህ አባ ሰረቀ ማለት ነው። ጭራሽ የእሱ ተላላኪ ነው። ዮሐንስ አፄ ዮሐንስን የሚያመሰግን የነዛ ተላላኪ ነው ተብሎ ተፈርጇል። እኔ ማን ፍረጃው እንደወጣው አላውቅም። ግን አንድ እውነት ማወቅ አለባቸው። የሰው ልጅ አንድ ሰው የሚለው ነገር አለ። ዓለምን እንዴት ታያታለህ አሉት። የእብዶች መኖሪያ ትመስለኛለች። እንዴት ሲሉት ጥቂት ልብሳቸውን ያወለቁ ብዙ ልብስ የለበሱ እብዶች የሚኖሩባት ናቸው። አስቡት። አሁንም በድጋሚ ላለው አፄ ዮሐንስ አራተኛ የኢትዮጵያ ንጉሠ ነገሥት ናቸው። የተሰዉ ለሃይማኖት ለሀገር ነው። በአንተ በዘረኝነት መንገድ ብትወስደው ለመጀመሪያ ጊዜ አማርኛ የሥራ ቋንቋ የሆነ ብሔራዊ ቋንቋ ተደርጎ የመንግስት ቋንቋ የሆነ በአፄ ዮሐንስ ነው። እንድታውቀው ስማቸው ንጉሠ ትግሬ አይደለም፣ ንጉሠ ጽዮን፣ ንጉሠ ኢትዮጵያ ነው። ሰማዕት ናቸው፣ ደማቸውን ያፈሰሱ። ማወቅ አለብህ እሱን። ይህንን ስለተናገርኩ የምን ተላላኪ ነው የምትላላኪ? ተው እሱን አንተ እንኳን አንተ ሰይጣን አይለኝም። እሱን ተውስ ከነ ክፋቱ እሱ አይለኝም። በምን አመጣው ብትሉኝ አሁንም አፄ ዮሐንስን ልጠቅስ ስለሆነ እሳቸውን ጠራ ብሎ ደግሞ አሁን የሚሉትን ደግሞ ስለማውቅ ነው። ለሁሉም ነናዋላችሁ። አፄ ዮሐንስ በግራኝ አህመድ ምክንያት አብዛኛው የኢትዮጵያ ክፍል ሰልሞ ነበረ። ያንን የመመለስ እቅድ ነበራቸው ወደ ኦርቶዶክስ። በማስተማርም አንዳንድ ጊዜ በጉልበትም አድርገውታል። በጉልበት ማድረጉ ተገቢ ነው ወይ? አይደለም። እምነት በጉልበት በግድ ኦርቶዶክሱን በግድ አየለም። ግን ብዙውን ሰላማዊ ጥረት አድርገው ጥቂት ያደርገዋል። ያችን ነው ነቅሰው ወጥተው መንቀፍ የሚያደርጉት። እና አንደኛውን ሲጠመቅ ስም ያወጣሉ እሳቸው። በዛው ስርዓት ልንገራቸው። ክርስትና ሲነሳ ካህን ሊያጠምቅ ሲል ወላጆቹን ማን ሊባልላችሁ ትወዳላችሁ ብሎ ይጠይቃቸው ይላል ስርዓት። ይህን ማወቅ አለባችሁ። ታዲያ የኛ ማህበረሰብ አብዛኛው ጨዋ ሆነና ካህን አይጠይቅም። ዝም ብሎ ብቻ በእለቱ የሚስማማውን ነገር ያወጣል። ችግር የለውም፣ ጥሩ ነው እሱ። ግን አንድ ምእመን ስለት ካለበትና ፍላጎት ካለው ገብረ እገሌ ወልደ እገሌ አመተ እገሌ በሉልኝ ብሎ ለካህኑ ማቅረብ ይችላል። እና እሳቸው ለአንዳንዶቹም ክርስትና አባት የሆኑ ስለነበረ ስም ሲያወጡ ይኩን ስምከ ገላውዴዎስ አሉ። ኧረ ላላ ብለው ቀለል ያለውን ይስጡኝ። ሰውየው ከልቡ ስላልሆነ ያመነው አንደኛ እንደዛ ብሎ አለ ይባላል። ገላውዴዎስ
ደህና ዋላችሁ። እንዲያው ነገሩ ስቦ አስገብቶ ነው እንጂ ይሄን ለመናገር አልነበር የመጣሁት። ለሁሉም ወደ ጉዳያችን እንምጣና የቅዱስ ዳዊትን ነገር ስናነሳ አንዳንድ ጊዜ ከበድ የሚል ነገር አለ። ቅዱስ ዳዊት ዘለፋ ካህናትን በካህናት መምህራንን በመምህራን ሲዘልፍ ይህንን ተናግሯል። እና ዛሬ እውነት ስለመፍረድ ሀቅ ስለመፍረድ ልንነጋገር ይገባናል። አሊያ ካልሆነ ክርስቲያን መሆናችን መገለጫው ይጠፋል። እውነት ናት የክርስትና መገለጫ። ቅዱስ ዳዊት እግዚአብሔር ቆመ ውስተ ማኅበረ አማልክት፣ እግዚአብሔር በአማልክት መካከል ቆመ አለ። አማልክት ያላቸው ማን ናቸው ቢባሉ ነቢያት፣ ካህናት፣ መምህራን እኮ ናቸው። ይህን ያህል ክብር እንጃ እናውቀው እንደሆነ አናውቀው እንደሆነ እንጃ። ነቢያት፣ ካህናት፣ መምህራን፣ ካህናትና መምህራን ይህንን ያክል ማዕረግ አማልክት ዘበጸጋ እስከመባል ድረስ በኋላም እኮ ያመጣዋል። አንሰብ አማልክት አንትሙ፣ እናንተን የጸጋ አማልክት ናችሁ ላለው ወደቂቀ ልዑል ኩልክሙ፣ የልዑል ልጆች ባሮች ሳይሆን ልጆች ናችሁ። ጌታ በወንጌል በ8ኛው ምዕራፍ በዮሐንስ ወንጌል እንደተናገረው አዎ ባሮች አይደለ ወዳጆች እላችኋለሁ ብሏል። ለምን? ባሪያ ምስጢር አያውቅምና ምስጢር አይገልጡለትምና። አንድም ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በስሙ ያመኑትን የማን ልጆች እንዲሆኑ ስልጣን ሰጣቸው? አዎ ወደቂቀ ልዑል ኩልክሙ አለ። ስልጣን ታዲያ በአማልክት መካከል ቆማልና ወይኮንን በማእከለ አማልክት፣ በካህናት መካከል በመምህራን መካከል ይፈርዳል። እግዚአብሔር ይፈርዳል። ምክንያቱም የቤተ ክርስቲያን ልማቷም ጥፋቷም በካህናት ላይ ነው ያለ፣ በመምህራን ላይ ነው ያለ። ካህን ሲያጠፋ፣ መምህራን ሲያጠፉ አገር ይጠፋል፣ ሃይማኖት ይጎዳል። እነሱ ሲያለሙ አገር ይለማል፣ ሃይማኖት ይለማል። ብዙ ጊዜ ስለ ቅዱስ ዮሐንስ አፈወርቅ አንድ ነገር እነግራቸዋለሁ። ቅዱስ ዮሐንስ አፈወርቅን በገድል የሚበልጡት ብዙ ቅዱሳን አሉ። ይህን ማወቅ አለባችሁ። በጣም ብዙ ቅዱሳን አሉ በገድል የሚበልጡት ከሊቃውንት እንኳ። የአፈወርቅን ማዕረግ እዚህ ደረጃ ያደረሰው ምንድን ነው ብለህ ብትጠይቀኝ ጾሙ፣ ጸሎቱ፣ ስግደቱ፣ ንጽህናው ይሄ ሁሉ እያለ በዋነኝነት የምጠቅስልህ ሁለት ነገሮች ነው። ዋኖቹ ለየት ያሉት ነገሮቹ አንደኛው ስለ እመቤታችን ክብር ስለ ራሱ ክብር ሳይጨነቅ ስለ አምላክ ክብር ብሎ ያቺ ራቁቷ የተሰቀለች ሴት ፊት ያደረገው ነገር ነው። በሰው ፊት የሚያዋርድ የሚመስል ነገር፣ በእግዚአብሔር ፊት ግን አያችሁ ለራሱ ክብር በአደባባይ ለእግዚአብሔር ክብርና ለድንግልናቱ ክብር እንጂ ለራሱ ክብር አለመጨነቁ ነው። ሁለተኛ ለዚያች ድሃ ለአንዲት ድሃ ሲል የዓለም መብራት የቤተ ክርስቲያን ፋና ለሞት ተዳርጓል። ለአንዲት ድሃ መበለት ሲል ይሄ ነው አፈወርቅን የሚያስበልጠው። ገድልማ ከብዙ ሊቃውንት ከብዙ ቅዱሳን ዘንድ አለች። ይህን ማወቅ ያስፈልጋል። እና ወይኮንን በማእከለ አማልክት፣ በመምህራን በካህናት መካከል ይፈርዳል ካለ በኋላ እስከ ማይዜኑ ትኮንኑ አመፃ፣ እስከ መቼ ሐሰት ትፈርዳላችሁ? እስከ መቼ ጉቦ ትቀበላላችሁ? እስከ መቼ? ነቢዩ ኤልያስም እስከ ማይዜኑ ተሐነክሱ በክልኤ ወንጌጋያቲክሙ፣ በሁለት በደል ያለው ምንድን ነው? ጣዖት የሚያመልክ በደሉ ስንት ነው? ንገሩኝ። ጣዖት ሲያመልክ ቆይቶ ቤተ እግዚአብሔር ውስጥ የሚገባ በደሉ ስንት ነው? ሁለት ነው። እግዚአብሔርን እንይዛለን ይባላል። ቄስ ነኝ፣ ዲያቆን ነኝ፣ መምህር ነኝ፣ እንዲህ ነኝ ይባላል። ውሏችን ግን ስራችን ግን የአሕዛብ ነው። ከተራው ሰራተኛ ጀምሮ ዛሬ አስቸጋሪ እኮ ነው። በነገራችሁ ላይ እኔ በሕይወቴ አሁን ቅርብ ጊዜ ከገጠመኝ ነገር አንዱ ልንገራችሁ። ሰዎች መጡ፣ የተቸገሩትን የሚረዱበት ተቋም አላቸው እና የሆነ አካል መጥቶ ጉቦ ካልሰጣችሁን ይዘጋል አለ። አሁን ጭንቅ ሆነ። ጉቦ ቢሰጡም በደል ነው፣ ባይሰጡ ደግሞ ያ የተቸገሩትን የሚረዱበት ተቋም ሊዘጋል። ደህና ዋላችሁ? ይገባችኋል?
ምን እናድርጋሉኝ? አይ እንግዲህ ሶስና ያለችው ነገር አለ። ነውር እንፈጽም ብለው ሲሏት እሺ ብላችሁም አልድንም፣ እምቢ ብላችሁም አልተርፍም፣ ነገር ግን ሞቴ በእግዚአብሔር ይሁን፣ ይእይሰኒ እደቅ ውስተ እደ እግዚአብሔር። በቃ በእግዚአብሔር እጁኜ ብሞት፣ በሁለቱም ጎዳና ሞት ነው፣ አይቀርልኝም ሞቱ፣ ቢያንስ እውነት ይዤ ብሞት ይሻለኛል አለች። እኔ ግን ምላቸው ሲጨንቀኝ አንድ ነገር አልኩኝ። እንግዲህ ይሄን አድርጉ ማለቴ ሳይሆን ለዕለት ምን እናድርግ ሲሉ በቃ ስጧቸው ገንዘቡን። ጉቦውን ሲሉኝ አይ ምጽዋት ብላችሁ ትሰጧቸው እንደሆነ ስለ ቸሩ መድኃኔዓለም ብላችሁ ስለ መብርሃን ይሻል እንደሆነ የመጨነቅ እኮ ነው። ስለ መብርሃን ስለ ቅዱሳን ብላችሁ ትሰጧቸው እንደሆነ ቸገረን እኮ ያለ ጉቦ ምንም እኮ የትም መሄድ አይቻልም። የትም አልኳችሁ፣ የትም ቤተ መንግስት በስጋዊ ተቋም ብትሄድ በመንፈሳዊ ተቋም ብትሄድ እኮ ችግር ሆነ። እስከ ማይዜኑ ትኮንኑ አመፃ፣ እስከ መቼ ሐሰት ትፈርዳላችሁ? እስከ መቼ ውሸት? በነገራችሁ ላይ አንድ ሰው እውነትን ይዞ ፍርድ ቤት ሄደ፣ አልፈርድልህም ተባለ። እውነትን ለማስፈረድ ጉቦ ከፈለ። ከዚያ በኋላ ፍርዱ እውነት ነው ሐሰት ነው? ሐሰት ነው። እውነቴን ነው። መማለጃ ተበልቶ ምን እውነት አለ? ከዚህ ሁሉ ያደረሰን ምንድን ነው ወገኖቻችን? እስኪ ራሳችሁን ጠይቁ። ሊቃውንትም መምህራንም እስቲ ራሳችንን ጠይቅ። ምንድን ያደረሰን ከዚህ ውድቀት? መፍትሄውስ ምንድን ነው? መፍትሄውስ ምንድን ነው? የሚገርማችሁ ነገር በጣም ስምን በክፉ መንገድ ሲያነሳ የነበረ ሰው የቤተ ክህነት ሰው ነው። ከዛ የሆነ ጊዜ ቸገረውና የሆነ እርዳታ ተደረገለት። ከዛ በኋላ አመስጋኙን ደህና ዋላችሁ። ምክንያቱ ምንድን ነው? ድሮ ከነበረን የቀየርነው ሰበና የለም፣ ጥሩም ሆነ መጥፎ የቀየርነው ነገር የለም። ገንዘብ ስለሰጠነው ብቻ ከዛ በኋላ አመስገኙ። እንዲህ እንደገሌ አይነት ሰው የለም፣ ይሄ ማህበር ምርጥ ነው። እንዴት ችግር እኮ ነው የገባ ነው። እና እስከ መቼ ሐሰት ትፈርዳላችሁ? እስከ መቼ መማለጃ ትበላላችሁ? ይላል እግዚአብሔር በቅዱስ ዳዊት አድሮ። ወታደልው ለገጽ ኃጥአን ሆዱ ለሞላ ደረቱ ለቀላ። እስከ መቼ ትፈርዳላችሁ? እስከ መቼ ታዳላላችሁ? ሀብታምና ድሃ ሲመጣ ለሀብታሙ ቅድሚያ፣ በእኛ አፍ በእኛ አይን የተከበረ ለምንላቸው ማለት ነው። እና ዘለፋውን ከዚህ በላይ በወስደው ስለሚያቀያይመን ልተወው እዚህ ላይ። ቀጥሎ ግን ምን አለ? ፍትሑ ለነዳይ ወለጓለ ማውታ፣ ለድሃ ምን በሉ ፍረዱ፣ ለድሃው ፍረዱ፣ ለድሃው ፍረዱ። ትርጓሜ ሀተታ ትንሽ እንይ እስቲ። ሀተታ ለድሃ ፍረዱ ሲል እንዴት ዋላችሁ? ድሃ ማን ነው? መጀመሪያ ድህነት ስንት አይነት ነው? የእውቀት ድሃ አለ፣ የገንዘብ ድሃ አለ፣ የአእምሮ የበጎ ስራ ድሃ አለ፣ የእምነት ድሃ አለ፣ ብዙ አይነት ድሃ አለ። እኔ ግን ቁልጭ ያለውን ነገር ንገረነ ካላችሁኝ ድሃ ማለት ማን ነው? እስቲ አንድ ጎበዝ የሚነግረኝ ድሃ ማለት ማን ነው? ኧረ በሞቴ ማን? ሽልማት ምናምን ልበል ዶትሮ ጎበዝ እስቲ ማን ነው? ድሃ ማን ነው? እሱማ ሩቅ ነው ወትሮ ነው። ኧረ እንዲያው ኧረ እዛ ትንሽ ዞር እንበል ከሱ። ድሃ ማን ነው? ድሃ ማለት አንተ ራስህ አይደለም፣ አንቺ አይደለሽ፣ እኔ አይደለሁም። ድሆች አይደላችሁም? ኧረ አይሰማም? ነነ በሉ እንጂ የምን ነን ነው ደግሞ? ጎንደር መሀል ጎንደር እምብርት ይባላል ነገሩ። እምብርት እሺ። በነገራችሁ ላይ በጎንደር አማርኛ እምብርት ምንድን ነው የሚባለው? ጉንብራ ነው።
እንጂ እምብርት እኮ የሸዋ አማርኛ ናት። እኛ እኮ አማርኛችን ለየት ያለ ነው። አዲስ አበባ ሄደህ ኩምብራ ብትል ምንድን ነው ደግሞ ነው የሚልህ። የጥንቱ አማርኛ እሱ ነው። ድሃ ማን ነው? አስበው አንተ እኔ እኮ ነን ትልቅ ድሃ። ድሃ የምን ድሃ? የእምነት እምነት አለ። ጌታ ያለው እምነት አለ። የሰናፍጭ ቅንጣት ታክል እምነት አለ አለሽ? በሉ እንጂ ምግባር አለ? ተናገር። ትዕግስት አለ? ትትና አለ? ንጽህና አለ? ፍቅር አለ? የዚህ ሁሉ ድሃ ማን ነው? አንተ፣ አንቺ፣ እኔ፣ እናንተንም ጨምሮ። እውነቴን ነው። መሀል እኮ ያለው ሊኖር ይችላል። አብዛኛውን ነው አይደል? 100 ሰው የሚኖርበት 90ው ሌባ ከሆነ ሰፈሩ የምንድን ነው የሚባል? የሌባ ሰፈር ነው የሚባል። 10ሩም አብረው በጅምላ ይጠራሉ ማለት ነው። ተደርበው 10ሩ ንጽህና ያላቸውም ቢሆን እንዲያው እችን የትምህርቱ አስኳል አድርጓት። እንዲያው ለኛ አሁን ወደ ታሪኩ ልገባ ስለነ እችን ግን አስኳል አድርጓት። ለድሃ ፍረዱ የምትለው ዋናውን ተግሳጹን በጎዳና እናገኘዋለን። እችን ግን አስቡት። ለድሃ ፍረዱ ሲለን ለማን ፍረዱ ማለት ነው? ለሰውነታችን እንፍረድለት። እስኪ ለድሃ መፍረድ ምንድን ነው? ቢገፋ ቁምለት፣ ቢርበው አብላው፣ ቢጠማ አጠጣው፣ ቢታረዝ አልብሰው፣ ማደሪያ ቢያጣ አሳድረው። አይደለም? ለድሃ ሰውነት ፍረድለት። ከበጎ ስራ ለተራበ ድሃ ሰውነትህ፣ ከቅድስና ለተረበ ድሃ ሰውነትሽ ፍረጅለት፣ እንፍረድለት። ለድሃ ሰውነታችን ከጸጋ ድሃ ለሆነ ከጸጋ ለተራቆተ ከበጎ ስራ ሁሉ ለተራቆተ ሰውነታችን እንደዚህ ብሎ እኮ ይተረጉማል። ይኸውልህ ሀተታ ይባላል። ወደ ራስ ስታመጣው እንደዚያ ነው። ወደ ራስ ስታመጣው እንደዚያ ነው። አጭር ታሪክ። ዛሬ አፈወርቅ ዮሐንስ አይደለም? ቅዱስ ዮሐንስ አፈወርቅ ሀገረ ሙላዱ ደህና ሰው ሲገኝ ሁሉ ይናጠቀዋልና እኮሎ በኤፌሶን በአንጾኪያ የሚላለ፣ በቁስጥንጥንያ የሚላለ፣ በግብፅ የሚላለ፣ በእስክንድሪያ ግን እንዴት ናችሁ? የወላጆቹ ሀገር አንጾኪያ ነው። ትውልድ ስፍራው ግን እስክንድሪያ ነው። አባቱ አስፋኒዶስ፣ በአንዳንዶቹ ሴኩንዶ ይሉታል። እናቱ ቅድስት አትናስያ ትባላለች። የወለዱት በ340 አካባቢ ነው። በዚያ ዘመን ተወልዶ ገና በልጅነቱ አባቱ ውትድርና ነበረ ይባላል። ስላረፈ እናቱ አንድ ሀሳብ አመጣች። እንዴት ዋላችሁ? እንዴት ዋሉ? የኔታ እንኳን ደህና መጡ። ዛሬ እንዲያውም ተሳስቼን እሳቸው ነበሩ ማስተማር የነበረባቸው። የሊቅን ነገር በሊቅ ነው አይደል? ብረትን በብረት ነው አይደል? ነበረ እንግዲህ አልተነጋገርንበት ሆነን ነው። እየሰማችሁ ነው። እናቱ ባሏ ሲሞትባት ገና ልጅ እግር ነበረች። አንድ ነገር አሰበች። ባል ከማግባት ይልቅ ልጄን በስርዓት ላሳድግ ብላ እምነት ምግባር አስተምራ አሳደገችው። ጥቂት ከፍ ቢልላት ወደ አቴና ሰደደችው። በአቴና ሄዶ ፍልስፍናውን፣ ቋንቋውን፣ ዑደተ ከዋክብቱን በወቅቱ የነበረውን ዘመናዊ ትምህርት ሁሉ ተማረ። ኋላ ወደ ትርጓሜ ቤት ገብቶ ብሉይ ሐዲስ አጠና። ሲያነጻጽረው ስጋዊው ነገር በጣም ቀለለበት። ስለዚህ መንፈሳዊውን ነገር የበለጠ ልረዳው ብሎ ገዳም ገባ። መቼ? በ16 ዓመቱ ገና በልጅነቱ። ለምን? መንፈሳዊ ነገርን እየበሉ እየጠጡ እኮ ከባድ ነው። በነገራችሁ ላይ ሰው ያማረውን እየበላ ያማረውን እየጠጣ የሞቀ የደመቀ ለብሰን መንፈሳዊ ምስጢራት እንደገቡን ስናስመስል ይገርመኛል። እኔ መንፈሳዊ ምስጢራት ጥረት ይጠይቃሉ እኮ። ገዳም ውስጥ ገባ። ከዚያ ማን የሚባል ወዳጅ አገኘ? ባስሌዎስ የሚባል ታላቁ ባስሌዎስ ሳይሆን ይሄ ሌላ ባስሌዎስ ነው። እሱን አገኘው። ጓደኞች ሆኑ። በጾም በጸሎት ተወስነው እርስ በርስ እየተረዳዱ ሲኖሩ መጻሕፍትን ሲመረምር አንድ ወሬ ነጋሪ ይመጣና ክፉ ነገር ይነግረዋል። እናትህ አረፈች ይለዋል። ታዲያ እናቱ የዘገበችለት የሰበሰበችለት ብዙ ሀብት ነበረና
አንዲት ስንጥር 74 ሳንቲም ሳያነሳ ሁሉንም ለድሃ አካፍሎት ተመልሶ ገዳም ገባ። አንድ እውነት ወቁ። እንዴት ዋላችሁ? ሰሞኑን አንድ ውይይት ተነስቷል በኢንተርኔቱ መነኮሳት ከከተማ ወደ ገዳም እንዲሄዱ የሚል። ያንን ለመቃወም አንድ የጉባኤ መምህር ናቸው፣ መነኩሴ ናቸው፣ ወጥተው አደባባይ የለም ገዳም ሊሄዱ አይገባም፣ በከተማ ነው መኖር አለባቸው። እኔ በነገራችሁ ላይ አንዳንድ ጊዜ እንዲያው ምን ባያፍር የምን ዘመድ ያፍር የለም፣ ዝም ቢሉ ምን አለ። ደህና ዋላችሁ? እንደገና እኔን ይነካኛል ብለው እኔ በፊት ምን የሚል አዋጅ ወጣ በጠቅላይ ቤተ ክህነት፣ ወይ ከጉባኤ ቤት ወይ ከመንፈሳዊ ኮሌጅ ማይተም የሌለው እንዳይሰብክ ይከልከል የሚል አዋጅ እኔ ነኝ እልል ያልኩ አንደኛ እና ከእንታ ጋር እያወራ ምን አለ ወህላለሁ እዚያ በኋላ እኔ ያደርግልኛል እንጂ እኔ ከመስበክ እከለከላለሁ ብዬ አዋጁን አልቃወም። እኔ በደስታ ነው የምቀበለው። ለምን እቃወማለሁ? ኋላ ምን አሉኝ፣ መች እንለቅሃለን ወረቀቱን እናመጣልህ የለ እኛ አሉኝ። እነሱም አለ ለካ ብዬ። ደህና ዋላችሁ? ሰው ልመንን ባለ ጊዜ ጓዙን ሁሉ መሸከፍ አለበት። ሁሏን ነገር መሸከፍ አለበት እንጂ ሁለቱን ዓለም ወዳለሁ ብለህ እኔ ከመነሻው እንግዲህ የምናገረውን ነገር ስራዬ ብዬ እንደማልናገረው ታውቃላችሁ። ደህና ዋላችሁ? ምንኩስና አስገዳጅ ነገር ነው። ካልመነኮሳችሁ አትጸድቁም ተብለናል? አልተባልንም። ስለዚህ አንድ ሰው ማሰብ አለበት። ብዙ ሰዎች ይመጣሉ እናንተ መካከል አሉ። አሁንም አንዳንዶቹ ይታዩኛል፣ መጥተው እንመንኩስ ይሉኛል። አይሆንም ነው መልሴ። ለምን ሲሉ አትችሉትም። እንዴት አወቅ አይሉኝም። መቼም ቀላል እኮ ነው። ማሙሽ ያንተ ነገር ሊጠፋኝ ተው እንጂ እያየው ከሳት ከዋ እያልክ። በነገራችሁ ላይ ልንገራችሁ፣ የሚመክሯችሁን መስማት ጥሩ ነው። አንዳንዶቹ ተው ሲሏቸው እምቢ ብለው ገዳም ይሄዱና እንዲያ ያረጋቸዋል። እንዲያ ስላችሁ ለመንገር የሚከብድ ነገር፣ ለምሳሌ አይምሯቸውን እስከ መሳት የሚያደርሳቸው አሉ። እዛ በዚህ በሆነ ክልል ከዚህ ከአዲስ አበባ ፈንጠር ብሎ ባለ ስፍራ አንድ ሰው በፊት ነው መጥቶ እንደዚህ አለ። የሚገርማችሁ ነገር መጥፎ ነገር መሆኑን የምታውቁት መጥቶ ልመንኩስ አለ። አይሆንም አልኩ። ለምን አለኝ። አሁን አትችለውም፣ ህይወቱን ተለማመድ አልኩት። እሺ ልለማመድ አለኝና ከ2 ወር በኋላ ተመልሶ መጣ። ፈተና ገጠመኝ፣ መፍትሄ ስጠኝ አለኝ። ምንድን ነው አልኩት። አንዲት ሴት ወደድኩ። የባሰውን አመጣኸው ብዬ በልሽ ብዬ ስንመካከር እንደገና ደግሞ ከወራት በኋላ መጥቶ አሁን ለቆኛል ልመንነኝ አለኝ። አንተ ልጅ ከሳት ከዋ አብዝተሃል ታው ብያልኩት። እምቢ ብሎ ሄደ። ከገባበት ገዳም ተመልሶ መጣ እና ሌላ ነገር ሆኗል፣ ተቃይሯል። አልመነኮሰም ግን የሆነ ነገሩ ተቃይሯል። ምን ሆንክ አልኩት። በቃ ማታ እየመጣ እያነቀ የሚደበድበኝ ነገር አለ። ወንድሜ ተው ሲሉ ብሰማ ምን ነበረ? መጨረሻውን በነገራችሁ ይከብደኛል። ሞቷል። እንዴት እንደሞተ በነገራችሁ ደግሞ እሱ ነው የሚከብደኝ። ልተው እና ዛሬ 12 ቀን አይደል? ግንቦት 12 እና ነሐሴ 24 በተለይ ግንቦት 12 እዚህኛው አባጃሌ ላይ ምንኩስና ይሸጣል አይደል? ቅር የሚለው ካለ የፈለገበት ቦታ መሄድ ይችላል። ከተማ ላይ የሚደረግ ምንኩስና ሽያጭ እንጂ ምንኩስና አይደለም። መጀመሪያ ነገር ታዲያ ለሰበቡ ምን ይላሉ? ቅዱስ ክርስቶስ ሰምራ ቃል ኪዳን ቆብ የጫነውን ልምርልሻለሁ ያላት በየትኛው መጽሐፍ ነው? እስኪ ያሳየኝ ከገድሏ። ተው እንጂ እስኪ አምጣው። ከየትኛው መጽሐፍ ላይ ነው እንደሱ የሚል ያለ? የተባለው ነገር ሌላ፣ አንተ ለመሸቀጫ የምታውለው ሌላ። አታስታውሱም? ከስንት ዓመት ከ5 ከ6 ዓመት በፊት ተወቃቀስን እንኳን ማስታወቂያ እናመነኩሳለን የምትፈልጉ ካላችሁ እየተባለ በየግቢው እኮ ማስታወቂያ ከመለጠፍ ተደርሶ ነበረ። ለምን አነሳ ብትለኝ፣ አንደኛ እናታችን ቅድስት ክርስቶስ ሰምራ ናት። ዛሬ የእሷ ልጅ ለመሆን ከቃል ኪዳኗ ለመሳተፍ መመንኮስ ግድ ያስፈልጋል። አፈወርቅ ቅዱስ ዮሐንስ ገዳም እገባለሁ ባለ ጊዜ እመንናለሁ ባለ ጊዜ ሽክፍ ጠፈፍ አድርጎ ግን የገባ ለዚያ ነው የቤተ ክርስቲያን መብራት የሆነ። ከዚያ ዲቁና ነበረውና የተሾመው ዲያቆን ሳለ ብሉይ ኪዳንን ጠፈፍ አድርጎ አጠና፣ አይደለም ተረጎመ።
ደህና ዋላችሁ። ዛሬ ትርጓሜ ያጠናውን ነው አይደል የምናደንቀው? ይደነቃል። እሱም ቀላል አይደለም። እሱ ግን ተረጎመ፣ ምስጢር ተረጎመ፣ ሀተታ ሰጠ። መንፈስ ቅዱስ እያናገረው ብሉይን የተረጎመ ገና ዲያቆን ሳለ ነው። ታዲያ እሱ በነበረበት ገዳም አንድ ደግ ባሕታዊ ነበረ፣ ሲሲኮስ የሚባል። ማን? መንፈስ ቅዱስ የሚደረጉ ነገሮችን ሁሉ በገሃድ ይገልጥለታልና አንድ ቀን ሌሊት አፈወርቅ ሲጸልይ ቅዱስ ዮሐንስ አፈወርቅ ከሰማይ ብርሃን የተጎናጸፉ ሁለት ቅዱሳን ሲወርዱ ያያል። እነማን ናቸው እያለ አባ ሲሲኮስ ሲያደንቅ፣ አንዱ ሽማግሌ፣ አንዱ ወሬዛ ነው፣ ጎልማሳ ነው። ሽማግሌው እኔ የሐዋርያት አለቃ ቅዱስ ጴጥሮስ ነኝ፣ ጌታ የማሰር የመፍታት ስልጣን እንድሰጥ ልኮኛል ብሎ ቁልፍ ሲሰጠው ያያል። ሁለተኛው ደግሞ እኔ ወንጌልን የጻፍኩ ቀዳሚሁ ቃል ብዬ ለመናፍቃን መዶሻ የሆንኩ እኔ ነኝ፣ ምስጢር ሰጥቷል። ያኛው ስልጣኑን፣ ዮሐንስ ምስጢሩን። አበው ታዲያ በትውፊት ምናሉ? ኤልያስም ነበረ። ምኑን ሰጠው ቢሉ? ጥብዓቱን። ዮሐንስ አፈወርቅ ማን ነው ብትለኝ፣ እንደ ቅዱስ ጴጥሮስ የሰማይ የምድር ስልጣን፣ እንደ ቅዱስ ዮሐንስ የሰማይ የምድር ምስጢር፣ እንደ ቅዱስ ኤልያስ የሰማይ የምድር ጥብዓት የተሰጠው ነው። ይህንን ሲያይ ሲሲኮስ ለማንም አልተናገረም፣ ግን የአፈወርቅን ነገር አደነቀ። በሌላ ጊዜ ግሩም መልአክ ሚካኤልም ነው ቢሉ ወርዶ ለቅዱስ ዮሐንስ አፈወርቅ ይገለጥለታል። ደንግጦ ወደቀ ሊቁ። ከዚያ ብርሃኑን ከእርሱ ዘንድ ሰውሮ በአምሳለ ብሲ በሰው አምሳል ታየው፣ ተነጋገረው። አስደነገጥከኝ እኮ ማነህ አለው። እኔ እግዚአብሔር መልአክ ነኝ፣ ከእግዚአብሔር ተልኬ መጥቻለሁኝ። ላንተ በምድር በሰማይ ሀብት ተሰጥቶሃል። ምን አለው? ዳንኤል ሐዲስ ዛደረ ውስቴትከ መንፈስ ቅዱስ፣ መንፈስ ቅዱስ ያደረብህ አዲሱ ዳንኤል አንተ ነህ። ከጽንፍ እስከ ጽንፍ ቃልህ ይሰማል፣ ትምህርትህ ይደርሳል። ለአሕዛብ ለሕዝብ ሁሉ መምህር ትሆናለህ። ነገር ግን ነገ የአንጾኪያው ሊቀ ጳጳሳት ይመጣል፣ ቅስና ይሾምሃል። እምቢ እንዳትል ከእግዚአብሔር ነው አለ። በእነሱ ቋንቋ ምን ይለዋል? ጠርዚ ቤጥር ይለዋል አይደል? ካህን ትሆናለህ አለው። ከዚያ ሄዶ ለሊቀ ጳጳሳቱ ለአባ ፊላትያኖስ ነገረው። አባ ፊላትያኖስ በማግስቱ ካህናትን ሰብስቦ መጥቶ ቅዱስ ዮሐንስ አፈወርቅን ቅስና ሹሞ አስተምር ብሎ ሀገረ ስብከት ሰጠው የሚያስተምርበትን። ደህና ዋላችሁ። ከዚህ በኋላ ነው እንግዲህ ዓለም የሚያውቀው አፈወርቅ። ልብ በሉ፣ ቅዱስ ዮሐንስ አፈወርቅ በገዳም በንጽህና በድንግልና በትምህርት ራሱን በደንብ አብስሏል። መንፈስ ቅዱስ እንዲያድርበት ሆኗል። ከዚያ ብርቱ ምሰሶ ከሆነ በኋላ ውጣና አስተምር ተባለ። ማስተማር ጀመረ። ያላመኑትን እያሳመነ ያመኑትን እያጸና ሲያስተምር በዚያ ወራት አንድ ችግር ይፈጠራል። ንጉሠ ነገሥቱ ያስቀመጠው ሐውልት ይፈርሳል። እናዋላችሁ ያዟቸው ሕፃናትን፣ ጉባኤ ሕፃናትን ይዛችሁ ኑ፣ ደስ ይለናል፣ ግን ያዟቸው። እሺ እናንተ መቼም እሺ አትሉም። እናንተ ያላመጣችኋቸውን እነዚያ ስለሆነ ሕፃናቱን ያዟቸው ባለቤቶቹ። ምክንያቱም በጉባኤ ሲመጡ ለእነሱም ጥቅም ነው፣ ለእኛም ረድኤት ነው። ነገር ግን በጣም ሲንቀሳቀሱ ዝም ስትሏቸው በገምኑድ የተደረገውን ነገር እንነግራችሁና እንዳናስደነግጣችሁ፣ አዎ የቀውስጦስን ነገር እንዳናመጣውና እንደዚያ እንዳንል ብዬ ነው። እንዴት ዋላችሁ? ሐውልቱን በተቃውሞ አንዳንድ ሰዎች አፈረሱት። ንጉሠ ነገሥቱ የቁስጥንጥንያው ንጉሥ ተቆጥቶ ቅጣት አዘዘ። ለአማላጅነት ጳጳሱ ሲሄድ ሊቀ ጳጳሳቱ አባ ፊላትያኖስ ለአማላጅነት ወደ ቁስጥንጥንያ ሲሄድ ሀገሩን ለማን አደራ ብሎት ሄደ? አንጾኪያን ለቅዱስ ዮሐንስ አፈወርቅ። የዛን ጊዜ አፈወርቅ የሚል ስም የለም፣ ቅዱስ ዮሐንስ ነው የሚባል ወይም ካህኑ ዮሐንስ ነው የሚባል እና አስተምር ብሎት ሄደ። ሊቀ ጳጳሳቱ እስከሚመለስ ድረስ በከተማ ውስጥ የነበሩ መናፍቃንን በሙሉ አፋቸውን አዘግቷቸው ጠበቀ። አቤት አቤት፣ እኮ ይገርመኛል። ደህና ዋላችሁ። አፋቸውን አዘግቷቸው ያሳመናቸውን አሳምነው ያላመኑትን ዞር አድርጓቸው ጠብቅና ከተማዋን ጸጥ አድርጎ ህዝቡን በስነ ምግባር ይዞት አገኙ። በጣም ገረመው። በዚያ መካከል በዚያ ወራት ንስጥሮስ የሚባል አንድ ሰው ነበረ። አንዳንድ ሰዎች በዚህ ዘመን ተራቀቅን ብሎ የሚናገሩት ነገር አለ።
የጉባኤ ኤፌሶን የተደረገ በ431 ነው አይደለም? ነናላችሁ። ይሄ ማለት ቅዱስ ዮሐንስ አፈወርቅ ካረፈ ከ24 ዓመት በኋላ ነው። እና ምን ይላሉ? በየት ተገናኝተው ነው ንስጥሮስና አፈወርቅ አብሮ የሚተረክላቸው ይላሉ። 24 ዓመት ተው እንጂ ኧረ ተው። ነገሩ እንዲህ ነው። ንስጥሮስ መጀመሪያ የአንድ ክፍል ጳጳስ ነው የነበረ። የቁስጥንጥንያ ሊቀ ጳጳሳት የሆነ በኋላ ነው። የአንድ ክፍል ጳጳስ እያለ እመቤታችንን ላቲ ስብሐት በጣም ስለሚጠላ ጥላቻውን የሚገልጥበት ምክንያት ይሻ ነበረ። ሲፈልግ ዛሬም ድረስ አሉ አይደለም? ሰማላችሁ አይደል? አሁን አንደኛው አረመኔ ጳጳስ ነው የሚለው ከአሜሪካ የሚመጣው አለ ለሲኖዶስ ስብሰባ እያለ በየዩቲዩብ እየዞረ ቆሻሻ ሲደፋ አህያ ብሎ ጃርት ብሎ ናምን ሲል የሚውል ሰውዬ የሆነ ጃርት የሚመስል ሰውዬ። እውነቴን ነው። ይህንን እያዩ ዝም ማለት እንደምን ይቻላል ወገኖቻችን? አስቡት እስኪ። በመጣ ቁጥር ቤተ ክርስቲያን ላይ ሳያቀረሽባት ቆሻሻ ሳይደፋባት ሄዶ አያውቅም። ያ መናፍቅ እዛ አሜሪካ የሚመጣው ሰውዬ ማለት ነው። ልክ እንደዚያ ማለት ነው። እመቤታችን ላይ ላቲ ስብሐት ቅዱሳን ላይ ያላቸውን ጥላቻ ለመግለጥ አጋጣሚ ነው የሚፈልጉት። እና አንድ ጊዜ እሱ ባለበት ሀገረ ስብከት አንዲት ሴት ልማደ አንስት ሆና ከልማደ አንስት ሳትነጻ ትገባለች ቤተ ክርስቲያን። ያ መሆኑን እሱ ያውቃል። በዚህ በሳጭና ልብሷን አስወልቆ፣ አስቡት፣ ጳጳስ ነው፣ ባይገባውም ጳጳስ ነው። አንዲትን ሴት ልብሷን አስወልቆ ዘቅዝቆ አሰቅሎ ትፉባት ብሎ አለ። ነገር ግን ስተፉባት ዝም ብላችሁ አይደለም፣ እግዚአብሔር እንዲህ ባለ የሴት አካል አልተወለደም እያላችሁ ትፉባት አለ። አሁን ጠቡ ልብ በሉ ከማን ጋር እንደሆነ። ከመቤታችን ጋር። ከመቤታችን ጋር ሲጣላ ደግሞ ጠቡ ከማን ጋር ነው? ከጌታችን ጋር ነው። በገድለ አቡነ ሀብተ ማርያም ላይ አንድ ኃይለ ቃል አለ አይደል? ካህኑ በቅዳሴ ጊዜ ወንጌል እያነበበ ለእመቤታችን የማይገባ ቃል የማቴዎስ ወንጌል ላይ ጨመረ። አቡነ ሀብተ ማርያም ከመካከል ገብቶ አስቆሙት። ምን ማለት ነው? እንደ ተጻፈው አድርጋ አንብበው እንጂ ለምን ትለውጠዋለህ ብሎ ተቆጡት። እሺ ብሎ ካህኑም ታርሞ ቀጠለ። ተመልሰው ማስቀደሻቸው ሲመጡ ጌታችን ከቆሙበት ቦታ ላይ ቆሞ ጠበቃቸው። መድኃኔዓለም ደነገጡ። ጌታ የምነው አሉት። ደስ አሰኘኝ፣ እናቴን ሳያከብሩ እኔ እንዴት ማክበር ይቻላል? ደግ አድርጋ ለወደፊትም እንደዚህ የሚሉ ሰዎችን ተቃውማቸዋለ። እንደዛ የሚለው ቃል አሁን በቅርብ አይታችሁታል። መጽሐፍ ሆኖ ታትሞ እንዲያውም ገሌ የሚባለው የጉባኤ መምህር ገምግመውት ተብሎ የወጣ መጽሐፍ አለ። ያንኑ ቃል የገባበት የምታውቁ ታውቃላችሁ። እመቤታችን ላይ የማይገባ ነገር የተጻፈበት ያውም አፈወርቅ ነው የጻፈው ተብሎ ከዮሐንስ አፈወርቅ ጽሑፍ ተብሎ የታተማለ። ለእመቤታችን የተጻፈ ስድብ ማለት ነው። ላቲ ስብሐት አፈወርቅ እመቤታችን ላይ ስድብ ጻፈ ተብሎ ማለት ነው። ሰዎቹ ምን የሚል መከራከሪያ ያቀርባሉ? ከግሪክኛው እንደዚያ ነው የሚል እንደዛ ነው የሚል አስባችሁታል? አፈወርቅ እንወዳለን ከሚሉ ሰዎች ተጠበቁ እላለሁ ብዙ ጊዜ። በዚህ ዘመን እኔ በግልጽ ነው የምነግራችሁ። አፈወርቅ እንወዳለን የሚሉ ሰው አብዛኛው ሰው ሲመለከቱ ወይ ቅዱሳንን የሚሳደቡ፣ ቅዱስ ዮሐንስ አፈወርቅን ያከበሩ መስሏቸው ማንን የሚሳደቡ? ቅዱስ ቴዎፍሎስን። ይሄ ነው ማክበር? አፈወርቅ ስደቡልኝ ብሏቸዋል? አፈወርቅ የሚከበርበትን ቦታማ አሳይህ ነበረ። ምናልባት አፈወርቅ በአካል ሊገኝበት የሚችለውን ቦታ ላሳይህ ይችል ነበረ። ግን ተራ ሰው ነኝና እንዴት አረጋለሁ? ኃጢአተኛ ነኝና ማድረግ አልችልም። ግን አለ፣ የሌላ ይምሰል አለ። የእውነት የሚከበርበት ቦታ አለ። በስሙ መሸቀጥ አይደለም፣ በስሙ የምትሸቅጥበት አይደለም፣ ስምህን ዝናህን ከፍ የምታደርግበት አይደለም። አፈወርቅ አፈወርቅ ስላልክ አይደለም። አፈወርቅ ጌታ ሆይ ስላልክ መዳን እንደሌለው ወንጌል ተናግሯል። ፈቃዱን የሚያደርግ እንጂ ደጋግመ ስሙን በመጥራት አትድንም። እሱን ማወቅ አለብህ። የቅዱሳንን ስም የጠራ የተባለ በምጽዋት በቸርነት በሕግ በስርዓት ነው እንጂ ዝም ብለህ በከንፈር በመለፍለፍ አይደለም። ቅዱስ ዮሐንስ አፈወርቅን ለማክበር እኮ ሌሎችን ማቃለል አይገባም። እና ሰው አንድ ነገር ልብ በሉ። አንድ ሰው ስለ እመቤታችን ሲል የማታምን ሴት ብትሆን እንኳ ሊያከብራት ይገባል። ሴትነት ተንቆ የነበረውን 5500 ዘመን መልሳ ከወደቀበት ያነሳችው እግዝእትነ ማርያም ናት፣ እመቤታችን። እሱን ማስተዋልና ማወቅ ይገባናል። እሱን ማስተዋል አለብን። ሰማችኋል? ያንን ሲያደርግ የተወሰኑት ጳጳስ ካለ ምን እናደርጋለን ብለው ትእዛዙን ፈጸሙ።
ልብ በሉ። አንዳንድ ሰው ምን ይላል? የሆነ ሰው ባለፈው አንድ መድረክ ላይ ቆሞ የሚሰብክ ሰው ከጉባኤትም ተምሬ ወጥቻለሁ የሚል አይነት እኔ ቢጤ ነው። የሆነን የማይገባ ነገር መድረክ ላይ ሲናገር ሰማሁኝ። ለምን አልኩት። አስተዳዳሪው አዘውኝ ነው አለ። አንተ ጭንቅላት የለህም ስለው እኔ እኮ የእኛ ቤት ሰው ግን መዳኛ የለውም፣ ይቅርታ ያርጉልኝ፣ እውነቴን ነው መዳኛ የለውም። ምን አለ? ሮሜ 13 ላይ ያለውን አላነበብከውም ወይ? ለተሾመ ታዘዙ የሚለው። አይ ይቅርታ አድርግልኝ፣ እኔ ነኝ ጥፋተኛው፣ ካንተ ጋር አይደለም ንግግር ሰላምታም አይገባም። ከዛ ጊዜ በኋላ እንደዚህ አንገት ካሉ ነገር እንዲሁ ይገርመኛል። አስበኝ እንዲሁ ምን አለ እንዲያው ፈርቼ ነው እንጀራው ነው ቢል አይቀለው ሲሆን ደግሞ አጥፍቻለሁ ማለት ሲገባ የማይገባ ነገር ተናግሮ ለተሾመ። እንደዛማ ቢሆን በቤተ ክርስቲያን ታሪክ ውስጥ ለምንድን ነው ሚካኤል ለዲያብሎስ ያልታዘዘው? አለቃው አልነበረም? ንገሩኝ። ኧረ በሞቴ ሳጥናኤልን የሾመው ማን ነው መጀመሪያ? ታዲያ እግዚአብሔር የሾመው ሳጥናኤል ሲሳሳት ስተት ነገር ሲናገር ሚካኤል ተቀበለው? እንደሱ እኮ ነው። ዲዮስቆሮስ ሊሆን ሲያዘው ተቀበለው? አልተቀበለውም። ለዛ ነው እሱ ካለ ብለው ተፉባት የተወሰኑት። በዚያ ሰዓት ቅዱስ ዮሐንስ አፈወርቅ ደረሰ። ዛሬ አንዳንዱ ይህን መዘበቻ አድርጎታል። እንዴት ዮሐንስ አፈወርቅ? ይኸው ላንተ አይገባም ወንድሜ። ክርስትናውን ሳትኖረው ሳትጀምረው፣ ይቅርታ አድርጉልኝ፣ ቅር ካላላችሁ ቁጭ ብሎ 4 መጽሐፍ ይሄ ነገር እንዳይመስል ወደዚህ አይደለም፣ እውነቴን ነው ብሎ አዲስ አውቃለሁ እያለ የክርስትና ሀሁ ማያውቅ ስንት ሰው አለ እኮ። እኔ በግልጽ ነው የምነግራችሁ፣ መንፈስ ቅዱስ የተለየው ስንት ሰው አለ እኮ። አንተ የእግዚአብሔር ጸጋ በትምህርት አይገኝም፣ ትምህርቱን ስትኖረው ነው የሚገኝ። መማር መቅድሙ ነው። በመማር ብቻ የሚገኝ ጸጋ የለም። እንዲያውም ብዙዎቹ መማርን ብቻ አጥብቀው ሲይዙት ገሃነም ውስጥ ገብተዋል። እና መጥቶ ሲያይደነገጠ ምንድን ነው በደሉ አለ። አይ እንደዚህ ነው፣ ግን እንዲህ ብላችሁ ትፉባት ሲባል ጠቡ የንስጥሮስ ከዚያች ሴት ጋር እንዳልሆነ ማን ገባው? ዮሐንስ። ልብ በሉ፣ ንስጥሮስ ለእመቤታችን ያለውን ጥላቻ ላቲስባት ለመግለጥ ማንን ተጠቀመ? ያችን ሴት። አፈወርቅም ለእመቤታችን ያለውን ፍቅር እችን ሴት ተጠቀመ። ለዚያ ነው እኔስ አምላክ ወልደ አምላክ ሕያው አካላዊ ቃል ከእመቤታችን ድንግል ማርያም በዚህ ሥጋ እንደተወለደ አምናለሁ ብሎ እጅ ነሳ። እናመሰግነዋለን። ደስ ይለኛል። በነገራችሁ ላይ ከተአምረ ማርያም ውስጥ የምወደው ትልቁ ተአምር አንዱ፣ ሁሉም ይወደዳል የበለጠ ይሄ ነው። ደስ ይለኛል። ለምን? ትንሽም ብትሆን ሲገባህ ቀን ነው ያሊረዳ የሚችለው። እመቤታችን መውደድ ምን እንደሆነ እኛ ገና አልገባንም፣ እኔም አልገባኝም። ግን ጫፉን ከደጎቹ ሰዎች ስለማይ በዛ ምክንያት ነው። ትንሽ ከደግ ሰው መዋል ጥሩ ነው። ቅድም ብያቸው የለ የአፈወርቅ ዮሐንስ ትልቁ ክብሬ ነው። ምክንያቱም እኔ እናውቃለሁ እንዲያደረገት ብዬ ሰው ያማኛል ይፈረድብኛል አላለም። ያስበለጠ የእግዚአብሔርንና የድንግል ማርያም የእናቱን ክብር ነው። ይህንን ሲያደርግ ነው መጀመሪያ ሲያስተምር ህዝቡ ይሄስ ወርቅ ነው አንደበቱ ያሉ ነበሩ ይባላል። መጀመሪያ ስሙ ጀመረ ማለት ነው፣ ግን አደባባይ አልወጣም። እንዲህ ሲያደርግ ከቤተ መቅደስ የነበረች ስዕለ አድኅኖ በእውነት ይቅርታ ካላስቸገርኩት እንግዲህ አይ ከዛም ሆኖ መማር ይችላሉ። በጣም ተረበሽነ። ድጋሚ ግን ትንካለች ይውጡ ባከውት ላስቸግሮት በዛ። ምክንያቱም በአንድ ሰው ምክንያት የሁሉ ሰው መረበሽ የለበትማ። ውጭውን ማዳመጥ ይችላሉ እኮ። መጀመሪያ ልጅን ቀጥቶ ሰርቶ ማሳደግ ጥሩ ነው። ቀጥቶ ሲባል ህፃን ልጅ እንዴት ልቅጣ ታውቃላችሁ? የ6 ወር ህፃን እንደሚቀጣ። መቅጣት ማለት እኮ መደብደብ ማለት አይደለም። የአይን ምልክት አስተምረው። እውነቴን ነው። ሄዱ እስኪ አንዳንድ ሰው ቤት የ1 ዓመት ህፃን ሲሉት ፊቱ ምልስ ነው የሚል ስርዓት ማስተማር ያስፈልጋል። እና ህፃናትን ይዛችሁን ማለት አስረብሹን ማለት አይደለም ብዬ ነው። እንዴት ዋላችሁ? ይሄ ነው የቅዱስ ዮሐንስ አፈወርቅ ትልቁ ክብሩ። ያቺ ስዕለ አድኅኖ አንተ በእውነት አፈወርቅ ነህ አለችው። ማን ሰማ? ይንን ህዝቡ ሰሙ። ከዚያ በኋላ የቁስጥንጥንያው ሊቀ ጳጳሳት ሲያርፍ ንጉሡ አርቃዲዮስ አስጠራና ሊቀ ጳጳሳት ወይም በዚህ ዘመን አማርኛ ፓትርያርክ አድርጎ ሾመው። በሹመቱ ወንበር ለ10 ዓመት ነው የኖረ።
በ10 ዓመት ውስጥ የሚያስደንቁ ነገሮች አሉት። ዮሐንስ አፈወርቅ ያሰኙትን አጫጭር አንዳንድ ነገሮች እንገራችሁ። በዲቁና ብሉይ ተረጎመ ብለናል አይደል? በቅስና ደግሞ ሐዲሳትን ተረጎመ። ሊቀ ጳጳሳት ከሆነ በኋላ ግን ዋናው ስራው መጻሕፍትን ከመተርጎም ባሻገር ህዝቡን ማስተማር ማጽናትና እያንዳንዱን ኤጲስቆጶሳትና ጳጳሳት ይከታተላቸዋል። ህዝቡን የሚጠቁም የሚወዱም እነሱ ናቸዋል። ካህናትን ይቆጣጠራቸዋል፣ ሊቃውንትን ይቆጣጠራቸዋል። ለራሱ ከቶውኑ አፈወርቅ እንቅልፍ አልነበረውም። ያስተምራል፣ ድርሳናት ይጽፋል፣ ይጸልያል፣ ይሰግዳል፣ ይተጋል። ጥቂት ብቻ ነው የሚያርፍ የነበረ። አባቶቻችን ሲናገሩ ምግቡ ይላል በወርቅ ሚዛን። የወርቅ ሚዛን ታውቃላችሁ? የምታክል በዚያች ተለክታ እጁ ላይ ስታርፍ ገብስ ከነ አሰሩ ነው። ታዲያ ፋይበር ትለዋለ። በዚህ ዘመን ፋይበር ያለው ምግብ ብሉ ይላል የዘመን ሳይንስ። ከነ አሰሩ እዚች እጁ መሃል አድርጎ ያችን ይበላል፣ ጥርኝ ውሃ ይጠጣል። አለቀ። ልብሱ ምንድን ነው ቢሉ ዳባ ነበር የሚለብስ። ሊቀ ጳጳሳት ፓትርያርክ ሆኖ እያለ ዳባ ነበር የሚለብስ። ታዲያ በወቅቱ የነበሩ ብዙ ኤጲስቆጶሳት ካህናት አንዳንዶቹ ይጠሉታል፣ ያሙታል። በንጉሥ አዳራሽ ግብር ሲጠራ ይገኛል። ነገር ግን እህል አይቀምስም፣ ባርኮላቸው ይሄዳል። በዚያ መካከል በአርኬ እንደተገለጠው ንጉሡ አርቃዲዮስ ልጅ ሲወልድ ይሞትበታል። ተቸገረ። ኋላ አንዳንድ ሰዎች ምን ይሉታል? ደግ ካህን ቢያጠምቅልህ እኮ ይተርፍልህ ነበር ይሉታል። አሁን ካህን ደግ ሆነ አልሆነ ስልጣኑ አንድ ነው። እንዲያው በተለይ እንዲያው በቅድስና በጸሎት ካልተባለ በቀር ደግማ ከአፈወርቅ በላይ ማን አለ ሊቀ ጳጳሳቱን ማያጠምቅልኝ ብሎ እሱን ይጠራዋል። በአሳባሪ መንገድ ሲሄድ የእግዚአብሔር መልአክ ያችን ሕፃን ይዘና ተብሎ ታዞ ሲወርድ አፈወርቅ ሲሄድ በጎዳና ይገናኛሉ። አፈወርቅ እጅ ነሰዋል። የእግዚአብሔር መልአክ ወዴት ትሄዳለህ ይለዋል። ወደ አርቃዲዮስ ቤት። አንተስ? ወደ አርቃዲዮስ። ምን ልታረግ? ሕፃኗን አምጣ ብሎኝ። እኔ ላጠምቅ አይደለም መሄድ። አይ እኔ ትእዛዝ አለብኝ ከእግዚአብሔር። እኔስ ቢሆን አለብኝ አይደለ? አንዳንድ ሲባባሉ አይ እኔማ ሄዳለሁ ብሎ መልአኩ ሰይፉ እንደተመዘዘ ሲራመድ መስቀሉን ይዞ የለ። አዎ አሰርከ በምድር ይከውን እሱረ በሰማያት ብሎ የእግዚአብሔር መልአክ አስቀድሞ ነግሮታል። ያ የነገረው መልአክ ራሱ ባመጣው ነገር ተይዛ አልተባለ፣ ተያዘ ነው። ቀጥ ዜው ላይ አንድ ነገር ወቁ። እንዴት ዋላችሁ? አሁን የእግዚአብሔር መልአክ ሲገዝተው እጅግሩ የታሰረ ይመስላል? መጀመሪያ የሚታሰር እጅግር ያለው ይመስላል? መልአኩን 10 ዓመት ሙሉ ያቆመው ምን ይመስላል? ስልጣነ ክህነት ነው። ያ ስልጣነ ክህነት ንብረትነቱ የማን ነው? ንገሩኝ። ስለዚህ መጀመሪያ ነገር የእግዚአብሔር መልአክ ማንን ፈርቶ ነው የቆመ? ቀጥሎ ግን የማንን ስልጣን ፈርቷል? የካህኑን፣ የሊቀ ጳጳሳቱን፣ የቅዱስ ዮሐንስን። ሄደ፣ አጠመቃት። ደስ ቢለው ረስቶት ሄደ። እንዲህ አፈወርቅን ያክል ሰው እንዴት ረሳ ቢሉ እግዚአብሔርን ያስረሳው ክብሩ እንዲገለጥ። ከ10 ዓመት በኋላ በዚያ ጎዳና ሲያልፍ እንዲያው እንዳላገኝቶታል። ጌታዬ ምነው እዚህ ምን አቁመሃል? ታው እንጂ ያደረከውን ረሳው አለው። ይቅር በለኝ ብሎ ይቅርታ ጠይቆ ፈቶታል። ይዟት ሄዷል። ቢሄድ ሲላቀሱ አገኛቸው። ምን ሆናችሁ? ልጃችን አረፈች አሉት። ደህና ዋላችሁ? በተወለደች በ10 ቀኗ የተጠመቀች። በነገራችሁ ላይ ስርዓት ቤተክርስቲያን አለ አይደል? ሞት የሚያስፈራው ሕፃን ከሆነ 40 ቀን 80 አይጠበቅም። ሞት የሚያስፈራው ከሆነ በካህናት ውሳኔ ይጠመቃል። በ10 ቀኗ ልትቀሰፍ የነበረችው ሕፃን ወይም ልትወሰድ የነበረችው በ10 ዓመቷ 10 ዓመት ዕድሜ የተጨመረላት በዚህ ምክንያት እና አጽናንቷቸው ተመልሷል። ከዚህ ሁሉ ነገር በኋላ ቅዱስ ዮሐንስ እኔ ዛሬ አንዳንድ ጊዜ ሰው ምን ያስባል? እንታገሳቸው ለሕዝቡ ሲባል ለምናምን ሲባል ይላል። እንዲህ መናፍቅ ከሆነ በኋላ የምን ትዕግስት ነው ወንድሜ? አንዳንድ ሰው ያስገርማቸዋል። የሆኑ ትልልቅ ናቸው ካህናትም ደግሞ መምህራንም አሉበትና ሰብሰብ ብለው አገኘኋቸው በቀደምና አንተ አሉኛ ቤት ኧረ እንዲያው በዚህ በደብረ ታቦር ያለው ሰውዬ እኮ እንዲሁ ቤተክርስቲያኗን እንዲያው በጣም አጠፋት፣ እንዲያው ዝም አልክሳ አሉኝ። ትዝ አለኝ አንድ ነገር። ድሮ እዛ በኢህአዴግ ዘመን በአስኳላ ስራ እያለነ ስብሰባ ስንቀመጥ ወረቀት ይመጣል። እገሌ እንዲህ ብለህ ተናገረው የሚል ወረቀት ወደ እኔ ይልካሉ። ለቀን ያስገድሉኝ ነው። ኋላ ሱፐርቫይዘሯ ትመጣና አንተ ይኸውልህ 3 ሰዎች እርምጃ ይወሰድባቸው ተብሎ በሁለተኛ ተመዝግበሃል።
ሰዎች የሚልኩልን ደብዳቤ በሙሉ እየተቀበልክ፣ በእርግጥ የሚነገረው ነገር ትክክል ነው፣ ምንም ጥያቄ የለውም፣ ያጠፉት ጥፋት ነው። ነገር ግን እነሱ መናገር አይፈልጉም። ለምን? ከፍትፍቱ እንጂ ከሰዓቱ አይፈልጉም። ፍትፍቱ ለእነሱ ሰዓቱ ለእኛ ሊሆን ማለት ነው። እና ይገርመኛል የሰው ክፋት። እና እንደዚህ የሚሉኝ የራሳቸው መምህራን አይደሉ፣ እነሱም አይናገሩ። በእርግጥ ያሉት አልቀረም፣ ይኸው እየተናገርኩላችሁ። ደህና ዋላችሁ? እንዴት ዋላችሁ? በምንፍቅና ጉዳይ ትዕግስት የለም። ጳጳስ ሆነ ቄስ ሆነ ምን ሆነ አይደለም። መናፍቅ ከሆነ መናፍቅ ነው። ካደን ከዛ በኋላ ክህነት የለውም። ይሄን ማወቅ አለባችሁ። ክህነት የለውም። መናፍቅ ክህነት የለውም። ከሃዲ ክህነት የለውም። እና ምንፍቅናን ስለማይታገስ በምንፍቅናቸው ምክንያት የተገኙትን ከማርጋቸው አዋርዶ ገፉ አባሯቸዋል። ክፉ ምግባር የሰሩትን ደግሞ ጽኑ ከባድ ቀኑና እየሰጠ ከአገልግሎት አግዷቸዋል። ኋላ የሚመጣው ችግር ይሄ ነው። እንግዲህ ቅድም ርዕሳችን ምን ነበረ? ፍትሑ ለነዳይ ለድሃ። ያቺ ድሃ መበለት ስትገፋ ለዳኛ ሄዳ እንዳታመለክት፣ ዳኛ አይገኝም። ሰዎች አርፈሽ ተቀመጪ ብለው ሲሏት የለም ዳኛ እንጂ አለ በሀገራችን ብላ የምትመካ ድሃ የሚመካበት አባት አለ። ለዮሐንስ አፈወርቅ ነግረዋለሁ፣ ልጅ ለአፈወርቅ ነግረዋለሁ። አይት ዛሬ ለገሌ ነግረዋለሁ የሚባል ታውቃላችሁ? ሄዶ ከዳኛ የሚካሰስላችሁ ይገኛል። ድሃ የሚተማመንበት እገሌ ያለልኝ ብበደል የሚጮህልኝ እገሌ ያለልኝ የሚል ታውቃላችሁ? በተለይ በቤተ ክርስቲያን ከተሾሙ መካከል ሄደች ቀጥ በላ አባቴ ዮሐንስ ተበድያለሁ፣ ፍታ ሊተ እግዚኦ እንደሚለው ዳዊት ፍረድልኝ። ምንድነው በደልሽ? ንግስቲቱ አጸደ ወይን ነበረች፣ ርስቴን በግፍ ቀምታኛለች፣ ፍረድልኝ አለችው። ከዚያ መልእክተኛ ይልክባታል። ምን ብሎ? የዚችን ድሃ መበለት ርስት አትቀሚያት፣ መልሽላት ብሎ አላት። ምን ላመለሰችለት ንግስቲቷ አውዶክስያ? አይ ቦታዋ ለቤተ እግዚአብሔርም ለቤተ መንግስትም ቅርብ ስለሆነች ነው፣ የተሻለ ሌላ መሬት ልስጣት ብላ መለሰች። ያችን ድሃ መበለት ጠራና እንደዚህ ብላሻለች ትፈልጊያለሽ ወይ ነው። ዛሬ ቢሆን እንደ የፈለገ ደግ ቢሆን ሲሆን ሄዶ ከሱ ለሷ አይካስላት ነው። ከተካሰ በኋላ ግን እንደዛ ብሎ ብትባል እቺ ድሃ ምን አለች? የለም እቺ ለቤተ እግዚአብሔር ቅርብ የሆነች እኔ የምረዳባት ልጆች በኋላ ነው የስሙት የሚረዱባት ናት። ሁለተኛ ነገር ምድራዊ ርስት ለሰማያዊ ርስት አንጻር ነው፣ ከርስት ያልነቀልም የአባቶች ርስት ናት አለች። እንደ ናቡቴ እኛ ብንሆን ምንድን ነው እቺ ደግሞ ጥጋበኛ ናት፣ አንቺ ዝም ብለሽ ተቀበይ ነው አይደለም? መልሶ አይሆንም ብላለች፣ መልሽላት ብሏል። እንዲህ ያቺ እኔ እኮ እኔ ንግስቲቱ እሷ አይደለችም፣ እሷ ነች እንደ የምታዝን ያልኳትን ትላለች እንጂ የለም የሰው ንብረት ነው አትችይም፣ ንብረቷን መልሽላት። አንድ ተባባሉ። መላልሶ መከራት፣ አስተማራት፣ እምቢ አለች። በኋላ ሲመለከታት በስጋዊ ስልጣኗ ተመክታ ነው። አይ አንቺ ምድራዊ ስልጣን ቢኖርሽ እኛ ሰማያዊ ስልጣን አለን እኮ። ከዛሬ ጀምሮ ስጋውን ደግሞ እንዳትቀበይ፣ ቤተ እግዚአብሔር እንዳትገቢ፣ ከምዕመናን እንዳትገናኝ ገዝቼሻለሁ። በነገራችሁ ላይ እንደዛ ብሎ ሲገዝታት ያቺ አመፀኛ ሴት ለምንድን ነው ተላልፋ ቤተክርስቲያን አልገባች? በነገራችሁ ላይ አፈወርቅ ዮሐንስ በሕይወት እያለ እኮ ገብታ አታውቅም። ለምን ይመስላችኋል? ስለ ሁለት ምክንያት ነው። አንደኛ የድሮ ሰው ክፉ ቢሆንም መጠን አለው ክፋቱ። ሁለተኛው ግን ብትሞክረው ጠባቂ መልአክ ነበረ፣ ቆርጦ ነበር የሚጥላት። እንደ ዛሬ ዘመን ቤተ መቅደስ አይደፈርም። ዛሬማ ተደፍሯል። እግዚአብሔርም ዝም። እንዲያውም ትናንት አንድ ደግ ሰው ምን አለኝ፣ ድሮ እግዚአብሔር ፈጥኖ ይቀጣ ነበረ፣ ዛሬ ፈጥኖ የማይቀጣ ለምንድን ነው ቢባል ድሮ ደጎች ስለነበሩ ክፉን ይቀጣ ነበረ፣ ዛሬ ልቅጣ ቢል ማን ይተርፋል ብሎ ነው። ደህና ዋላችሁ? ቸገረ። ማንም አይዳፈራል። አንዳንድ ደጋግ አባቶች እኮ ይቀሩልን፣ ጥቂቶቹ ማን ቀረ? ሲያወግዛት ተበሳጨች፣ አስፈራራችሁ፣ ፍታኝ መዘዝ ይመጣል ብላለች። እንድትፈች ከፈለግሽ ንስሐ ግቢ፣ የድሃዋን ንብረት መልሽ አላት። ኋላ መልእክት ወደ ማላከች ወደ እነ ቅዱስ ቴዎፍሎስ፣ ወደ እነ ቅዱስ ኤጲፋንዮስ፣ ወደ ትልልቆቹ በወቅቱ ወደ ነበሩት ወደ ሊቃነ ጳጳሳቱ ላከች። ይኸው በግፍ አወገዘኝ ኑና ፍረዱኝ አለች። ተሰበሰቡ፣ ነገሩን አዩት። አፈወርቅ ትክክል እንደሆነ ገባቸው። እሷን ሊመኩራት ቢሞክሩ እምቢ አለች። እሱንም እንዲሁ ስለ ድሃ መበለት ሌላ መፍትሄ እንፈልግላት እባክህ አሉት። የለም አይሆንም፣ ሀቅ ነው፣ እውነት ነው።
አይ እንግዲህ ይሄ ነገር የማይሆን ነው ብሎ ሲሉ እነሱን ጠራችና መላለቻቸው። እንደዚህ የሚቀጥል ከሆነ ዘመነ ሰማዕታትን እመልሰዋለሁ፣ አብያተ ክርስቲያናትን በሙሉ ዘጋለሁ፣ ምዕመናንን እገድላለሁ አለች። ይሄ ሁሉ ሲደረግ የሚገርማችሁ ጻድቅ ደግ የሆነ ግን ሞኝ የሆነ ንጉሥ እኮ ዙፋኑ ተቀምጧል። አርቃዲዮስ ጻድቅ ነው። ስለ አፈወርቅ ምክንያት ነው ሞኝ የምንለው። በሌላ አንቀጽ ደግሞ ስናገኘው እናመሰግነዋለን ስለ ደግነቱ። ግን አፈወርቅ እንዲገደል ምክንያቱ እሱ ነው። ደግ ሰው ሆኖ ግን በነገራችሁ ላይ ሚስቱ የምታዘው ለሚስት የምታዘዝበት አንቀጽ አለ። ግን ደግሞ ስለ ትሕትና ይታዘዛታል እንጂ ሚስቱን የሚፈራ እንደ አክዓብ ማለት እኮ ነው። አክዓብና ኤልዛቤል አሁን አርቃዲዮስና አክዓብን ማነጻጸር አይደለም። አክዓብ ክፉ ነው፣ ጣዖት አምላኪ ነው። አርቃዲዮስ ጻድቅ ነው። ያም ሆኖ ግን በዚህ ላይ ተሳስቷል። ሚስቱን ሁሉ ክፋት ስትሰራ እያየ ዝም ይል ነበር። ዘመነ ሰማዕታት መልሳቸው ስትላቸው ደነገጡ። እነዚያ ቅዱሳን ጳጳሳት ሄደው ኧረ ዮሐንስ ኧረ እባክህ ደግሞ ቤተ ክርስቲያን ሰላም ትንሽ አገኘች ስንል ያ ነገር ይመለስል። ተዉ። ዘመነ ሰማዕታት ይመለሳለች ብላ የምትል መጀመሪያ ነገር ዘመነ ሰማዕታት እኮ የሚመጣ በእግዚአብሔር ፈቃድ እንጂ በእሷ ፍላጎት አይደለም። ሁለተኛ እሷ ለመግደል ስታስፈራራ እኔ ለመሞት ምፈራ ይመስላችኋል? እሷ እነ ዲዮቅልጥያኖስን ስትመካባቸው እኔ እኮ የምመካባቸው ሰማዕታት አሉኝ። በሰዓት ላቃጥልህ ብትለኝ 3 ደቂቃ አሉልኝ። በመጋዝ ልሰንጥቅህ ብትለኝ ኢሳይያስ አለልኝ። አንገትህን ልቁረጥ ብትለኝ ዮሐንስ መጥምቅ አለ። እኔ አልፈራም። ለእሷ ይባሳት በዘላለም እሳት ትቃጠላለች አላቸው። አይ ከዚህ ነገር የለንበትም ብሎ ቅዱስ ቴዎፍሎስ ሲመለስ ቅዱስ ኤጲፋኖስ እዚያው ሰነበተ። ለምን እስቲ ልመካከር ወንድሜ ነው ብሎ ከአፈወርቅ ጋር 3 ወር ቆይቶ ነበርና በቆይታ ንግስቲቱ ወሬ አወራች። ኤጲፋኒዎስ እኮ እዚህ የተቀመጠ የቁስጥንጥንያን መንበር ለእኔ ስጡኝ ብሎ እየተካሰሰ ነው፣ ደግሞ አፈወርቅን በድብቅ አውግዞታል የሚል ወሬ ወደ ማን ይመጣል? ወደ ቅዱስ ዮሐንስ አፈወርቅ። አፈወርቅ መንፈስ ቅዱስ ያደረበት ደግ ሰው ነው አይደል? ከዚህ ላይ ግን ሰው ነውና ፍጡር ነውና አመነ። ይሄን ነገር ያሰቶሬ ነው እኮ ነገሩ፣ ግን አመነ። ኤጲፋኒዎስን ጠራው። ለምን በመንበሬ በስራዬ ገባ? ከንግስቲቱ ጋር ለምን ተስማማ? ይህንን ስላደረግ አንተ ወደ መንበረ ሲመትህ አትደርስም፣ አንበሳ በጎዳና ያስቀርሃል ምሎ አለው። አይ ዮሐንስ የእኔ ብቻ ታየህ፣ እኔ ሲያልከውን አላደረግኩም፣ ግን እኔ ስላልከው ፈንታ ልበልህ 2 ጊዜ ተሰደህ በጎዳና አንተም ትቀራለህ። ይሄ የሆነበት ምክንያት የሁለቱ ክብራቸው ሊገለጥ ነው። ኤጲፋኒዎስ ሲሄድ በጎዳና አንበሳ አስደነገጠው፣ መርከብ ላይ አረፈ፣ 40 ቀን ቆይቶ ተቀበረ። ቅዱስ ዮሐንስ አፈወርቅን ግን ክፉዎችን እነዚያን ቅድም ያልኳቸው በምንፍቅና በምን ያወገዛቸውን ሰብስባ ፍረዱልኝ አለች። እኛ ሲሞት ይታየናል አሉ። መጀመሪያ አይ ይሄም ህዝቡን ልታስነሱብኝ አይደለ፣ ሌላ እንግዲያውስ ተግዞ ይሙት፣ እዛው በግዞት ታስሮ ይሙት አሏት። አሰደዱት። ደሴታ አድራኮስ ይላል በአንዳንድ አንቀጽ፣ አጥራኪያ ይላል፣ ፍጥሞ የሚልም አለ። ሲሰደድ ግን የሚገርመው ነገር የእግዚአብሔር ጥበቡ ነው። እዚያ ሂዶ ያላመኑ ነበሩና አስተምሮ አጠመቃቸው፣ ያመኑትን አጸናቸው፣ ደስ አላቸው። እንዲያውም በስደት ሂዶባቸው የነበሩት ደስ ብሏቸው በስደት ብዙ በቆየልን እስከ ማለት ደርሰዋል። ይህንን ሲሰሙ አኖሬዎስና ንጉሱ ጻድቅ አኖሬዎስና ቅዱስ ዮናክንዲኖስ ወይም አዮክንዲኖስ ደብዳቤ ጽፈው አፈወርቅን ካልመለሳችሁ ሰላም የለንም አሉ። አርቃዲዮስ መለሰው። ድጋሚ እንደገና ስብሰባ አድርጋ እንደገና አሰደደችው። በሁለተኛው ሲሰደድ ግን እጁን ታስሮ ደሙ ከእጁ እየፈሰሰ ምግብ ሳይቀምስ ነው ያ ሁሉ በእግሩ ያንገላቱትና ከታሰረበት የሚታሰርበት ቦታ ላይ ሲደርስ ደካከመ። እንግዲህ በጎዳና ላይ ልቡ ፈሶ ሞተ፣ አረፈ። አሁን ጥያቄ ልጠይቃችሁ ፈልጋለሁ። እኔ እዚህ እንግዲህ እንዲህ ያለ ታሪክ ይከብዳል፣ ግን አንድ እውነት ልጠይቃችሁ። አፈወርቅን ከዚህ ምን አደረሰው? ነገሩኝ። ቅዱስ ዮሐንስ አፈወርቅን ከዚህ ያደረሰው ምንድን ነው? በሰው ሰውኛ ብታስቡት የዚችን ድሃ ነገር ለመፍታት ብዙ መንገድ ነበር። እውነትን ግን ቤትም እኔ ልንገራችሁ ሁልጊዜ ላለሁኝ አፈወርቅ ዮሐንስ የዚችን ድሃ ነገር ችላ ብሎ ቢሆን ኑሮ ይህንን ያክል እንዲከበር አይደረግም። ቤተ ክርስቲያን መንፈስ ቅዱስ ትልቁ አልኳችሁ። አፈወርቅ ከሌሎች ሊቃውንት የሚበልጠው በዚህ ምክንያት ነው። በዚህ ምክንያት ነው። ለአንዲት ድሃ በነገራችሁ ላይ እንዴት ዋላችሁ? ይሄ በአውሮፓዎች ዘንድ የተለመደ አንድ ስሎጋን አለ። ጦርነት ሲወጡ አውሮፓዎች ምንድን ነው የሚለው? ዋን ፎር ኦል ኦል ፎር ዋን ይላሉ አይደለም? አንዱ ለሁሉ ሁሉ ለአንዱ የሚል መፈክር አላቸው።
አንድ ሰው ሲሞት አገር ሞተ ማለት ነው። ለአንድ ሰው ፍትህ ካልቆምክ እንዴት ብለህ ነው ለሀገርና ለቤተክርስቲያን ፍትህ መቆም የምትችለው? ያንዲት ድሃ ነገር የማያሳ ለዚያ ነው ዳዊት መንፈስ ቅዱስ እያናገረው አስቀድሞ በመዝሙር 81 ላይ ምን አለ? ፍትሁ ለነዳይ፣ ለድሃ ፍረዱ። ለድሃ መፍረድ አፈወርቅ እንዴት እንዳስከበረው ነፍሱን አሳጣው። ቀላል አይደለም ማለት በስጋ ሞት እንዲያልፍ እንዲንገላታ ከአንዴም ሁለቴ እንዲሰደድ አደረገው። ተሰቃይቶ እንዲሞት ሆነ። ግን አፈወርቅ እንደዚያ ሆኖ ሲሞት ተጎዳ ይመስልሃል? እንዴት ዋላችሁ? ቤተ ክርስቲያን ግን መብራቷ ጠፋባት። ማይተካ ታላቅ መምህር እንዲሆኑ አረፈ። ታዲያ ስለ አፈወርቅ አንድ ነገር እንጨምርና ትምህርታችንን እንጨርሳለን። በዚህ አፈወርቅ ቅዱስ ዮሐንስ አንድ ወቅት ላይ እንዲህ የሚል ታሪክ አለ። በቤተ ክርስቲያናችን የምንወደው ተአምረ ማርያም ውስጥ እሰግድ ለኪ ያለው ታሪክ እንዴት እንደተደረሰ ስንናገር ነው የአፈወርቅ ክብሉ የሚገለጥ። በአንድ ጊዜ በአንድ ወቅት ላይ አባ ማርዳሪ የሚባል ባሕታዊ በግብፅ ምድር ቢሉ በታላቅ ቁስጥንጥንያ በረሃ ይጸልይ ያዝን ነበረ። 40 ዘመን ከሴት ተከልክሎ ይኖር ነበር፣ ሴት ከማየት ተከልክሎ። በአንድ ምሽት በአንድ ሌሊት በወርሃ ጥቅምት አካባቢ ነው ይላሉ ግሩማን መላእክት 12ቱ ሊቃነ መላእክት ሰራዊታቸውን አስከትለው ከሰማይ ሲወርዱ ይሰማል። ደነገጠ። ለምን? ግርማቸው ምድርን አንቀጠቀጣት። ህልፈተ ዓለም ሊሆን ይሆን ብሎ ጠረጠረ። ኋላ ቅዱስ ነውና እነ ሚካኤል እነ ገብርኤል እነ ሩፋኤል ምን ተባባሉ? አይ ወዳጃችን ማርዳሪን ሰላም እንበለው እንጂ ወዳጅ አላለ። በጎናና ስትሄዱ በጣም ቸኩላችሁም ቢሆን የምትወዱ ሰው ሲደርሱ አያገሌን ሰላም እንበለው እንጂ እስቲ ይቸራለን በለው ብሎ በበሩ ሆነው አባ ማርዳሪ እንዴት ነህ ብለው አሉት። በሃክሙ ሰላም ለክሙ ኦ ልዑላነ ህላዌ፣ እናንተ ሰማያውያን ክቡራን መላእክት ቸራላችሁ፣ እናንተም ምን ትሰራላችሁ? ወዴት እየሄዳችሁ ነው አላቸው። እኛማ ወደ ቁስጥንጥንያ እየሄድን ነው። ምን ልታረጉ? እመቤታችን ልትመሰገን ነው፣ ልናዳምጥ ነው ምስጋና። ማንም ያመሰግናት? አፈወርቅ ዮሐንስ ነው። ያን ጊዜ ገና ቅዱስ ዮሐንስ ነው፣ በአዋጅ አልተነገረለትም። እነሱ ግን አፈወርቅነቱን እመቤታችን ስለወጣችለት ያውቃሉ። ኋላ ምን አለ? 2 ነገር እለምናለሁ። 1 ወደ ቤት ይግቡና መርቁኝ፣ ባርኩኝ። 2 ምስጋናውን እኔ ልሰማው በወደድኩ አለ። አቤቱ ገቡ 12 ሊቃነ መላእክት። ያስገርማል። ያችን የምታክል ትንሽ በዓት 12 ሊቃነ መላእክትን ቻለች። ረቂቃን ናቸው እኮ። ቻለች ማለት እንደው ግርማቸውን ማለት ነው እንጂ መላእክት እንደኛ የሚዳስስ ግዘፍ አካል ያላቸው አይደሉም። እንደኛ ግዙፍ የሆነ አካል ያላቸው አይደሉም። ከዚያ ግን ምን አላቸው? እናንተ ግሩማን መላእክት መርቁኝ፣ ባርኩኝ። ስትባርኩኝ ግን በተመሳሳይ ነገር አለ። አንዱ በመረቀኝ ሌላው ሳይመረቀኝ በተለያየ በረከት ባርኩኝ አላቸው። 12 ሁሉ በተለያየ በረከት ባርከውት ሄዱ። ጌታችንን ለመነ። ጌታዬ ምስጋናዋን የእመቤታችን ልስማ አለ። እግዚአብሔር ፈቀደለት። በዚያች ቀን ንጉሡ አርቃዴዎስ እመቤታችን ይወዳል። ግን የማቴዎስ ወንጌል ምዕራፍ 1 ቁጥር 25ን ሲያነብ አይምሮ ይታወክበታል። እያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ የሚለው ማለት ነው። አፈወርቅን ሲያገኘው ሰይጣን ልቡን ያዘነጋዋል፣ ሲለየው ያስታውሰዋል። እና አንድ ቀን ግብር ገብቶ ወይም ግብዣ ቀርቦ አፈወርቅ አይመገብም፣ እንዲያ በዙፋኑ ተቀምጧል። እንግዲህ ነገስታት ግብር ማግባት ልማዳቸው ነው። ያበላሉ፣ ያጠጣሉ። የቀድሞ ነገስታት እኛ ብቻ ይድላና የሉም፣ ያበላሉ። ታዲያ ዛሬ መከሰሻ ይሆናል። ይኸው እንዲህ አድርገው ድግስ እየደገሱ እኮ ሰውን ያበሉት ነበር። ድንጋዩን እኮ አይደለም ያበሉት፣ ሰውን ነው። ታዲያ ጥሩ ነው እንጂ። ስርዓተ ማዕድ ታውቃላችሁ? ስርዓተ ማዕድ እኮ አለው። ግብር ሲገባ አንዳንድ መጻሕፍትን ተመልከቱ። በተለይ ዝክረ ነገር የሚለውን የብላታ መርስዔያዘን ወልደ ቂርቆስ፣ ብላታ መርስዔያዘን አይደለም፣ ይሄ ባላምባራስ ማኅተመ ሥላሴ ወልደ መስቀል መጽሐፍ ዝክረ ነገርን ብዙ ስርዓት ማወቅ ከፈለጋችሁ አንብቡት። ግን መጽሐፉ አይገኝም። 3000 4000 እያሉት ከገበያ ጠፋ ብሎ። ኧረ ምን 3000 አንድ ጊዜ 30,000 ሲሉ ሰምቻለሁ። እና አንዲቱ እኔ ገንዘብ አለኝ ልግዛ አለ ያለች ወይጅ እንዴት መጽሐፉ ያስፈልጋል? ይኸውልሽ እናት ድሃ አለ በአገሩ ዝክረ ነገር አንብቤ እዘርጋለሁ? አልዘርግም። ለድሃ ስጪው። መጽሐፉ እንዴት ታረግ? አይ ዘመኑ ቀላል ነው። አንድ ቦታ ደወልኩ፣ አንዲት ሴት አለች ዝክረ ነገር ላኪልኝ፣ በፒዲኤፍ ላከችው። በቃ አለቀ። በሞባይል ተባለ። መጽሐፍ ቅዱስ አይደለም ምን ቤት ይኖራል ኖረ ምን ለማንበብ ደግሞ ግን ጠቃሚ መጽሐፍ ነው። የሀገር አንዳንድ ስርዓታት ማወቅ ከፈለጋችሁ። ታዲያ ግብር ሲገባ ችግር ነው፣ ጥያቄ ይመጣል። አብልቶ መጠየቅ። እንዲሁም አንድ ጊዜ
አቋቋም ተማሪዎች ጋር የክረምት ውይይት ነበረንና ድግስ እንደግስና ምሳ አብረን እንመገብና እዛ በኋላ ተግሳጽ ይመጣል። ዛሬ ምንድነው ስጮህ ያደራችሁ? ይሄ ምን መጽሐፍ ነው ያለ ምንድን ነው ያለና ለካ እንግዲህ ኢሃውዞሙ እንደሚለው መጽሐፍ እና አለቃው መጣና እንዲያው አንድ መልእክት ነበረኝ የተማሪዎች አለ። ምንድን ነው አልኩት። እንዲያው ምሳው ተስማምቶን ነበረ፣ ተግሳጾ ግን እንዲያው አብልቶ ወቀሳ ከብዶናል። እናማ በላል ወቅስ ነው እንጂ ታዲያ በሉ ተውት። ወቀሳው ቀረ ምግቡም ይቀራል ብለን ሁሉም ቀረ። ጥያቄ ይመጣል የለ አታውቁም አጤ ፋሲልን ጥያቄ አብልተው አጠጥተው ሊቃውንቱ በሙሉ እኔ ብሸጥ ስንት አወጣለሁ። በነገራችሁ ላይ ያ ተማሪ ባይመልሰው እኮ መልስ የለው። ምክንያቱም የትኛውንም ቁጥር ብትጠቅሱ ከሞት አታመልጡ። ምክንያቱም ንጉስን መተመን በራሱ እኮ ችግር ነው። ስንት አወጣለሁ አሉ ይባላል። እንዲያውም ምን ይላሉ አባቶቻችን ሲተርኩ የበሉት ምግብ ሁሉ ወዳቸው ጠፋ በድንጋጤ። አክባሪ ያጣው ተማሪ በዘማዶ ነው ብታበሉኝ እንጂ ያውቀው ነበረ መልሱን አለ። ታጭበረብረ እንዳይሆን አውቀዋለሁ ችግር የለም በልና በልሃልን አሁን ከጉድ አውጣና መጀመሪያ ጃንሆይ መልስ አውቃለሁ የሚል ተገኝቷል። ማን ሲያዩት እንደዚህ ይሄ ሁሉ ሊቃል መልሰው አንተ እስቲ በል ንገረኝ ስንት አወጣለሁ አሉት። 27 ብር። እንግዲህ ከንጉሱ ይልቅ እዚያ ያለው ሊቅ ሙሉ ሆጭ ነው የሚል በድንጋጤ ያስቡት። እንግዲህ መኳንንቱ ወታደሩ ሲቆጣ እሳቸው ግን የቀድሞ ነገስታት ልባሞች አይደሉ? ቆይ ቅጣት የለም ምጠይቀው አለኝ። ምን ብትንቀኝ ነው 1000 1000 10,000 100,000 እንዲሁ ቁጥር አጥተህ ነው ክፈል አልትባል ምን ብትንቀኝ ያሰበት አይጃንሆይ ከፍጡራን ወገን እንደሱ ያከበርኩትም የለኝ። እንዴት? አይ ባለቤቱ በ30 ነው የተሸጠ ብዬ ነው እና ጥቂት ዝቅ ማድረግ እኮ ነው ከፈጣሪ። ደስ አላቸው። ሙሉ ልብስ ሸልምልኝ። መማር እንደዚህ ነው እንጂ ታዲያ። በነገራችሁ ላይ የጥያቄ አፄ ቴዎድሮስ የሚጠይቁት ጥያቄ ከባድ ነው። ግብር ያገቡና እናንተ ደግሞ እሳቸው ትንሽ ወንዘፍ ያለ ነው አነጋገራቸው። አንዳንድ ጊዜ ሊቃውንት ጋር ጠብ ስላለባቸው በአንዳንድ ነገር ተንኮለኛው እያናደዳቸው፣ ስሙ ገበሬ ያርሳል፣ ነጋዴ ነግዳል፣ አገረ ገዢ ያስተዳድራል፣ እኔ አገር እገዛለሁ፣ ዳኛ ይዳኛል። የእናንተ እግዚአብሔር ምንድን ነው ስራው አሉ። የእናንተ እግዚአብሔር አስቡት። ግን እኮ በጣም ነው የሚወዱ ታውቃላችሁ። መልክአ መድኃኔዓለም ውዳሴ ማርያም ድንጋይ ላይ ተቀምጠው እንደደገሙ ነው የሞቱ። ድንጋይ ላይ ነው ውዳሴ ማርያምና መልክአ መድኃኔዓለም ዳዊት ሶስቱ ናቸው። የአፄ ቴዎድሮስ ዳግማዊ ጸሎታቸው ድንጋይ ላይ ተቀምጠው ደረቅ ቀዝቃዛ ድንጋይ ላይ ተቀምጠው ነው የሚጸልዩ። በጣም መድኃኔዓለምን ይወዳሉ። እዚህም ደብር ታሪኩን ታውቁታላችሁ። እንደንታ ለዚህ ደብር ያደረጉትን ነገርና የእናንተ እግዚአብሔር ፍጥጥ አይ ተማሪ ውሎ ይግባ። አንዳንድ ጊዜ ሁሉ ጊዜ ተማሪ እኮ ነው ከጉድ የሚያወጣው ሰው ሁሉ በሽቆታል መሰለኝ። እኔ አውቀዋለሁ ያ ሁሉ ወጭ ይሄ ሁሉ ሊቅ የማያውቀውን አንተ ታውቀዋለህ? አውቀዋለሁ። ነገር ግን የእግዚአብሔርን ስራ የምናገረው እዚሁኛ አይደለም። ከሱ ከሰገነቱ ወጥቼ ነው መናገር የምፈልግ። አስቡ፣ ተሰገነቱ መኳንንት ያወጡም እኮ ሲያጎረመሩ እስቲ መጨረሻውን ላይ ያውጡታል። ወጡ ቆሞ ያዳምጡኝ። ስለ ሰማያዊ ንጉስ ነው የምናገር። ቆሞ ያዳምጡ። ንጉሱን አስነሳችሁ ቴዎድሮስ ያጎረመረ ማለት ታው መጨረሻውን ላይ ነኝ። ተነስተው ዞር ሲልሉት ሄዶ ከዙፋናቸው ላይ ቁጭ። እኔ ገርም በነገራችሁ ላይ በጣም ነው የሚከብድ። ከአንገቱ ሰይፍ አድርሰውበት ነበረ ጃግሬዎቹ። ተው እንዳትገሉት የዚህን ሰው መጨረሻ ንገረኝ አሉ። እንድነግረውት እስኪ ጸሎተ ማርያም እንድገም። እሺ ሰላም ለኪ ታበየኑ ሲል እግዚአብሔር ወረድ ብሎ አምጣው እንጂ እስመ ገብረ ሊት ኃይል አብያተ ቅዱስ ወሳይሉን ለለ ይፈርቦ ገብረ ኃይለ በመዝራይቱ ወዘረውም ልላ ያቢልና ለበሙ። ከዚህ ላይ ደርሶ ቀጥሎ ምን ይላል አላቸው። ወነሰቶሙ ለኃያላን መናብርቲሆሙ። ይኸው የእግዚአብሔር ስራ ኃያል ነኝ የሚል እሱን ከዙፋኑ ታስነሳት። ቀጥሎ ምን ይላል? አይበዮም ለትሑታን። ይኸው እኔን የተዋረድኩትን ዙፋኑ አስቀመጠኝ። ይሄ ነው የእግዚአብሔር ስራ። ምን ይላሉ? እኔ ግን አንዳንዱ እኔ እንዲያው መልአክ ሰው መስሎ ይሆን እንጂ አንድ ተማሪ ሁሉ ድፍረት እንዴት ይመጣል? በነገራቸው ላይ ሙሉ ልብስ ተሸልሞ ነው ሄደ። ሙሉ ልብስ ነገስታቱ ፈሊጥ ያውቃሉ።
በነገራችሁ ላይ ጥያቄያቸውን ደግሞ በሌላ ጊዜ የእናንተ እግዚአብሔር ምንድነው ስራው ብለው ደግሞ በሌሎች ቦታ ጠይቀው የሚመልስ ይጠፋ እንደዚሁ አንድ ተማሪ ተነስቶ የእግዚአብሔር ስራው ቁና መስፋት ነው ብሏቸዋል ይባላል። በጣም አዘኑ ይባላል። እውነት ግን እኮ ነው የኔን ቁና ይሄን የሰፍቶት እኮ ዙሮ አልቆ ይሆናል ብሎ አዝነው ወጡ ይባላል እኮ። የሁላችን ቁና እየተሰፋኩ ነው። ቁና ዙሩ ሲያልቅ ምን ይሆናል? ቆረጣለሁ። እሱም ብቻ አይደለም እንዲያው ጥያቄያቸው እሳቸው አስገራሚ ነው። መኳንንቱ ሰብስቦ ደግሞ ለብቻቸው እናንተ ሚስታቸው ጋር ችግር ነበረባቸዋል። የመጀመሪያዋ ተዋበች ሙታ ኋላ ጥሩ ወርቅ መጣች። ደህና ሴት ናት፣ ግን አልተዋደዱ አልተገባቡም ነው እና ትንሽ እንዲያ ስትላቸው እንዲያውም አንድ ቀን ጃንሆይ ምንድን ነው እቺ ሴት እንዲህ የምትናገረው ሲባል አንተ ተዋት፣ እሷ የምታውቀኝ ሌላ ቦታ ነው፣ አንተ የምታውቀኝ አንተ በወንዱ ስራ ነው የምታውቀኝ፣ እሷ የምታውቀኝ በሌላ ነው አሉ ይባላል። እና መኳንንት መሳፍንቱ እናንተ ሚስቶቻችሁ እንዴት አድርጋችሁ ነው የምትይዙ አሉ። እንግዲህ ላገባችሁ ትምህርት ነው ይሄ ደግሞ። ሚስቶቻችሁ እንዴት አድርጋችሁ ነው ያዛችኋቸው? አንዱ ተነስቶ ምን ፊት አልሰጣትም፣ ቁጭ በል ዝም ብለህ አንተ አላወክበትም። አንዱ አይ ጃንሆይ እኔ ግን በጥፊ እላታለሁ፣ ቁጭ በል ዝም ብለህ። የሚያረጉትን ግፍ በሚስቶቻቸው ላይ ሁሉ ተናገሩ። ሁሉ እንግዲህ እነሱ ያሰቡት አንድ ብቻ ቀርቶ ነበር ከመኳንንት። አንተ ምን ነው አትናገሩም አሉት። ጃንሆይ እኔ ሚስቴን ምንም አላረጋትም፣ አንዲት ብቻ ነው፣ እሱም እንዳልሽ ነው የምላት። አንተ ነው የሚስት ጌታ አሉት ይባላል። ሚስት ጋር መኖር ከፈለክ ምን በላት አሉ? እንዳልሽ። በፈረንጅኛው የስዲር እንደሚሉት ማለት ነው። አላያችሁም? አንድ ቪዲዮ ላይ እዛ በቃ። ግን ደግሞ ለጥፋት ሁሉ እንደሱ በላት ማለት አይደለም። እንዲያው መቼም ፈቃዱ አልፈጽምላት ሲል እንዲያው ስቦነነው ነገር ወደዚያ እንጂ እና ነገስታት ይጠይቃሉ ለማለት ነው። ከዚያ ከተበላ በኋላ አይ አባቴ አፈወርቅ አባቴ ዮሐንስ ያን አፈወርቅ አልተባለም በአደባባይ እንዲያው አይ ባይምሮ እየተመላለሰብኝ እንዲያው ያይመራ ዮሴፍ ብሎ ያለ እዚያ ከብሉይ አዳም ይመራ ለሔዋን ይላል። እዚያ ደግሞ የህልቃናና የሐናን ነገር ሲናገር እንደዚህ ይላልና ምን ሊል ፈልጎ ነው አይምሮ የታወከ አለ። አይ ንጉሥ ወይ እንደዚህ አትበል፣ ስለሷ እንዲህ ያለበትን ሁለት ምስጢር እነግርሃለሁ። አንደኛ እመቤታችን እንደ ንጽሕት ብርሌ ናት። አባ ጊዮርጊስም ቢረሌ ንጽሕት ሙዳየ ፍረት በዘባቱ የተመዙ ካህናት ይላታል። እንደ ንጹህ ብርሌ ናት። ንጹህ ብርሌ ያስገቡበትን ቀለም እንዲመስል ጠጅ ቢያስገቡበት የጠጁን መልክ፣ ቀይ ነገር ቢያስገቡበት ቀይ እንደሚሆን እመቤታችን ጌታችን ጸንሳ እያለ አምላክ ነውና እግዚአብሔር ነውና ህብረ መልክዋ ይለዋወጥ ነበር። አንዳንድ ጊዜ እንደ ፀሐይ ስታበራ ያገኛታል፣ አንዳንድ ጊዜ ጽጌ ሮማን መስላ ያገኛታል እና ይደነግጣል። ምንድናት ብሎ ይጠራጠር ነበረ። እሷስ ምንድናት? በማይጸኗ ያለውስ ምንድን ነው እያለ ይጠራጠር ነበረ። ከወለደች በኋላ በአንድ ህብረ መልክ አወቃት፣ ሰው መሆኗን ተረዳ። ግን አለ ምስጢሩ 5 ምልክት አይቶ የወለደችው ወልደ አምላክ ወልደ እግዚአብሔር መሆኑን እርሷም ወላዲተ አምላክ መሆኗን አወቀ ነው። አላወቀም የወላዲተ አምላክነቷን፣ አላወቀም በማይጸኗ ያለው እግዚአብሔር መሆኑን። ኋላ ወላዲተ አምላክ መሆኗን አወቀ፣ ልጇም እግዚአብሔር መሆኑን አወቀ። በዚያውስ ላይ በመጻሕፍት እስከ ፍጻሜ የሌላቸው እስከዎች አሉ። ለምሳሌ የተመይጠቋ እስከ አመነት ገማየ አይ ቁራ ወደ ኖህ የጥፋቷ እስከጎደለ ምን አላለም? ኧረ ተናገሩ። በኋላ ተመልሷል እንዴ? ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስከ አመ ሞተት ይላል። የዳዊት ሚስት የነበረችው ሜልኮል እስከ ሞተች ድረስ መቼም ተቀብራ ወልዳ አይደለም። እንደገና ጌታችን ወናው አነ ይሄሉ ምስሌክሙ እስከ ህልቀተ ዓለም ማቴዎስ ወንጌል በ28 19 ላይ እስከ ዓለም ፍጻሜ አብሬያቸው ናለሁ፣ ከዚያ በኋላ ሊለያቸው ነው፣ ፍጻሜ የሌለው እስከ ነው ብሎ ይህንን ሲያስረዳው ለካ በዚያ በአዳራሹ የእመቤታችን ስለ አድኖ በወርቅ የተለበጠች ነበረች። ምን አለች? በአማን አፈ ወርቅ ወአፈ በረከት ልሳነ ወርቅ አለችው። አርቃዲዎስ ከደስታ ብዛት እያለቀሰ ሰገደላት። የወርቅ ልሳን አሰርቶ እኩሉን በስዕሏ እኩሉን በትከሻው እንደማድረግ አስቀመጠለት ይላሉ። በአደባባይ ከዛሬ ጀምሮ አፈ ወርቅ እንድትሉት አዝዣለሁ አለ። አፈ ወርቅ ተብሎ ቀረ። የእመቤታችን ፍቅር ያን ጊዜ እመቤታችን ስታመሰግነው አፈ ወርቅ ስትለው ለብሶት የነበረውን ወደ ወገቡ አውርዶ ታጥቆ እሰግድ ለኪ ብሎ
ያን የምናውቀውን ምስጋና ሰተት አድርጎ አመሰግናት። ያ ሁሉ ምስጋና ሲደረግ አባ ማርዳሪ በበዓቱ ሊቃነ መላእክት ከሰራዊቶቻቸው ጋር ሆነው በንጉሱ የግብር አዳራሽ ዙሪያ ቆመው ያዳምጡ ነበረ። ያንን ተምረው መላእክት በሙሉ ተፈስሒ ተፈስሒ እያሉ ወደ ሰማይ አርገዋል። እግዚአብሔር አምላካችን የአፈወርቅ ዮሐንስን በረከት ያሳድርብን። እንግዲህ ዛሬ የአባታችን ቅዱስ ተክለ ሃይማኖት ፍልሰቱ ነው። ባረፈ በ56 ዘመን 12ቱ ቅዱሳን ንቡራነ እድ ደቀ መዛሙርቱና 13ኛ አቡነ ሕዝቅያስ ነው ወራሴ መንበሩ እየዘመሩ እያመሰገኑ። ዛሬ ፍልሰቱ ወደ ደብረ ሊባኖስ አይደለም፣ ወደ ደብረ ኤላም ነው። ድጋሚ ፍልሰቱ ወደ ደብረ ሊባኖስ። ፍልሰቱ 2 ጊዜ ነው። በደብረ አስቦ ነበረ፣ ወደ ደብረ ኤላም። የምታውቁ ደብረ ሊባኖስን ታውቋታላችሁ፣ ደብረ ኤላምን። ከዚያ ከደብረ ኤላም ወደ ደብረ ሊባኖስ። ለዛ ነው ዛሬ ተወድሶ ደብረ ሊባኖስ ቀዳሞ እስመ በውስቴታ ተገብረ ፍልሰተ ስጋሁ ወአጽሙ ተብሎ የሚመሰገን ዛሬ ፍልሰቱ ታላቁ ሐዋርያ የትሩፋት መምህር የአባታችን ተክለ። ሌላኛዋ እናታችን ልቦና የሚራራ ደግነቷ የበዛ ሰይጣንን እንኳን ላስታርቅ ያለችው ዛሬ ቃል ኪዳን የተቀበለችበት ቀን ነው። ኃጥአንን ልታስምር ልታማልድ ቃል ኪዳን የተቀበለችው ርኅርኅት ቅድስት ክርስቶስ ሰምራ ዛሬ ነው። ቅድም ስማቸውን የጠራሁላችሁ ከቅዱስ ሚካኤል ጋር እነ ቅዱስ ዕንባቆም እነ ቅዱስ ዳንኤል፣ ያሬድ ወልደ መላልኤል ከአዳም 6ኛው፣ ቅዱስ መስቀል ዛሬ በጎልጎታ ላይ መስቀል አብርሃ በከዋክብት አሰርገው ሰማይ ለሁለተኛ ጊዜ የተባለበት ዛሬ ነው። መጀመሪያ በፈለገ ባዶስ ቅዱስ ቆስጠንጢኖስ አይቶታል። ኋላ ደግሞ ቅዱስ ቄርሎስ መንፈሳዊ ኢየሩሳሌሙ በሰማይ መስቀል በከዋክብት አምሳል ብርሃን ሰርቶ ፀሐይን ሲጋርደው ተመልክቶ በዓል ሰርቶለታል። እና አባ አብርሃም እና አባ ሕዝቅያስ እነ ቅዱስ ሚናስ እነ ቅዱስ እስጢፋኖስ አፄ እስክንድር የኢትዮጵያ ንጉሠ ነገሥት ናላችሁ። በቤተ ክርስቲያን ታሪክ አንድ ቅኔ ያለ አይደለም? ከደቀ እስጢፋ ጋር የነበሩ እሳቸውን አንተ ምን ታገበረከ ቁንጸለ ገዳም አንተ ቤተ አንበሳ በወይአ ኢትሰምዕኑ ጥረቶ በአፋ የሚለው ቅኔ የእሳቸው ነው። ያው ጅምር ነው። ከዚያ ቀጥሎ ያለው ይረሳኛል። እና መጨረሻ ላይ ጽንሖ ለእሳት ከወይነ ከብርአን የሚለው ታሪክ አለው። የአፄ እስክንድር የቅኔ ገበሬ ነበሩ ይባላል። ገና ልጅ እግር ነበሩ ሲያርፉ፣ ግን የቅኔ ገበሬ ነበሩ ይባላል። በጣም የተመሰገኑ ቅዱስ ሚካኤልን የወዱት ስለነበሩ ነው። ደብሩን ያን ባነጹበት ዕለት የቅዱስ ሚካኤልን ዛሬ ያረፉ በግንቦት 12 ቀን ማለት ነው። ሌሎችም ከነገስታት ዘዚህ ቀን ያረፉ አሉ በነገራችሁ ላይ። እና የነሱም ዓመታዊ በዓል ነው። እግዚአብሔር አምላካችን የሁሉንም በረከታቸውን ያሳድርብን። ነገ 13 ነው። ታላቁ አርሳኔዎስ የደብረ ሊባኖስ መነኮሳት ምንም እንኳ ከዛሬ ከ12 ጀምሮ ቢገደሉም መታሰቢያቸውን የምናደርግ ነገ ነው። በሺ የሚቆጠሩ ቅዱሳን መነኮሳት ፋሽስት የገደለበት ቀን ነው። ነገ ግን ትልቁ በዓል የጌታችን የመድኃኒታችን ኢየሱስ ክርስቶስ እርገቱ ነው። እርገቱ በሁሉ ስፍራ ከበራል። በእውነቱ ግን ማሕሌት ዑደት ያለ አደባባይ ኢየሱስ ነው። በ14 ታላቁ አባ ጳኩሚስ፣ ሰማዕቱ ቅዱስ ሲማኮስ፣ አቡነ አሳይ የመንዳባው ልደታቸው ነው። መራዊ ገብረ ክርስቶስ የመነነበት መታሰቢያ ነው። በ15 ሐዋርያው ቅዱስ ናትናኤል፣ ስምዖን ቀሌዮጳ፣ በ16 ወልደ ነጎድጓድ ቅዱስ ዮሐንስ ቅዳሴ ቤቱ ነው። ኢያሱ ሲራክ፣ ጠቢቡ ሲራክ ዓመታዊ የዕረፍት በዓሉ ነው። ነቢዩ ሲራክ፣ ቅዱስ ሲራክ በ17 ስም አጠራሩ የከበረ ደግነቱ ያማረ በ16 አቡነ ሐዋርያ ክርስቶስ ሰኔ ናቸው። ግንቦት የሚያውቃል የተከዜው ግንቦት ነው። መልካም አቡነ ሐዋርያ ክርስቶስ በ16 በ17 ታላቁ ቅዱስ ኤጲፋኒዎስ፣ ቅዱስ ፊላታዎስ፣ ቅዱስ ልኮያኖስ፣ አባ ኢላሪዮስ ዓመታዊ በዓላቸው ነው። በ18 ጥንተ ረድኤተ መንፈስ ቅዱስ ነው እና አባ ገአርጊ ነው። የዛሬ ሳምንት 19 ነው። ስም አጠራሩ የከበረ ሽምግልናው ያማረ ጎንደርን ከአራዊት ጥቃት የተከላከለ በቃል ኪዳኑ አባታችን አብይ እግዚ እረፍታቸው ነው። ያው ጎንደር እንድታውቁት ግንቦት 19 በጥንት ዘመን ጎንደር ውስጥ እንደ ግንቦት 19 ትልቅ በዓል አልነበረም። ያውን አብይ እግዚ ከየትም ስፍራ የጎንደር ሊቁ ነው። ግንቦት 19 አብይ እግዚ የሚቀር አልነበረም። ምክንያቱም በሀገሪቱ ያሉ ደጃዝማቾች፣ አገረ ገዢው፣ ከንቲባው ሁሉንም የሚገኝ ነበረ። ዓለም ነበረ በኃይለ ሥላሴ ዘመን እስከዚያ እስከ ደርግ ድረስ። ደርግ ነው በዓሉ እንዲያደርጉ ምሽክ ያደረገው። ዛሬ አብይ እግዚ ሲባል የማያውቅ ስንት ሰው አለ?
ጎንደርን ከተማ እንዲያስከበሩ ቀድሞ እስላሞች ሁሉ በክብረ በዓላቸው እየመጡ ያከብሯቸው ነበሩ። በነገራቸው ላይ ውለታ ስላለባቸው እዚህ ከተማ የሚኖር ሰው ሁሉ ውለታ አለበት። ጻድቁ አባታችን ደህና ዋላችሁ። ጀነራል ነጋ የሚባሉ የጎንደር ከንቲባ ነበሩ በአፄ ኃይለ ሥላሴ ዘመን እና አብየ እግዚእ አስቀድሰው ሲወጡ አንዲት ድሃ ትጮኻለች፣ ይፍረዱኝ። ቅድም ምንድነው ርዕሳችን? ፍትሕ ለነዳይ ነው አይደል? ይፍረዱኝ፣ እግዚአብሔር ያሳየው መልአኩ ያመልክቶ እያለ ትጮኻለች። ጃግሬው ይከለክላት። አትከልክላት፣ ድሃ ሲናገር ለምን ትከለክላለህ? አምጣት ወደዚህ ያሉ አብየ እግዚእ በሩ ላይ ነው። አመጣት። ምን ሆንሽ አሏት። ጌታዬ ይፍረዱልን፣ ኩንታል ጤፍ 10 ብር የነበረውን 12 ብር አስገቡብን። ማን ነው እንዲያደረገ? ነጋዴዎች። ጠብቂኝ ሄዱ። ከዚህ ከማረፊያቸው እዚህ ራስ ግንብ ሰብስቡልኝ፣ ነጋዴው ነው በሙሉ ተሰብስቦ መጣ። የምርት እጥረት አለ? የለም። ገበሬ አላመጣላችሁም? ኧረ መጥቷል። ደግሞ የቀድሞ ነጋዴ አይዋሽም፣ ደህና ነው። እና ምን ቆርጧችሁን 2 ብር የጨመራችሁ በኩንታል ላይ? ዝም። 2 ምርጫ ልስጣችሁ፣ ወደ 10 ብር ትመለሳላችሁ ወይስ ልውረሳችሁና ለድሃ ለከፋፍሉ? ኧረ እንመለሳለን ወደ 10 ብር። በአንዲት ድሃ ጮት ፍትሕ ለነዳይ። ይኸውልህ ጀነራል ነጋ ነፍሳቸውን ይማር፣ ደግ ሰው፣ ድሃ ያበሉ ነበር ይባላል። እነ ኮሎኔል ታምራት ይገዙ፣ እነ ደጃች ክፍሌ ዳዲ፣ እነ ማናቸው ልዑል አስራተ ካሳ ጎንደርን ያስተዳደሩ ብዙ ደጋግ ትልልቅ ሰዎች በአፄ ኃይለ ሥላሴ ነበሩ። ከዚያ በኋላ ያለውን እግዚአብሔር ያውቀው። ማን ያውቀው? ማናውቀው ሆነን አይደለም እንግዲህ እግዚአብሔር ያውቀው፣ ችግር የለውም። እና በእውነቱ አቡነ አብየ እግዚእ እዚያን ቀን አባ ዮሴፍ የዓለም ብርሃን የተባሉት ኢትዮጵያዊ ጻድቅ ሐዋርያ፣ ታላቁ ሰማዕት ቴዎድሮስ፣ ኢትዮጵያዊ ጻድቅ አቡነ ብስጣውሮስ፣ አባ ይስሐቅ ግብፃዊ፣ ቅዱስ ይምርሃነ ክርስቶስ የኢትዮጵያ ንጉሠ ነገሥት ልደቱ ነው የዚያን ቀን። ብዙ በዓላት አሉ የዚያን ቀን። እግዚአብሔር ሁላችን የዚያ ሰዎች ይበለን። ታዲያ እንዲያው ለመጨረስ አንዲት እችን ኃይለ ቃሏን ቅድም በነገርኳችሁ ነገር ላጠቃላት። ለድሃ ፍረዱ ሲባል መጀመሪያ ነገር ማናችንም ቢሆን ለድሃ ቅድሚያ መስጠት፣ በየትኛውም ስፍራ በቤተ እግዚአብሔር ይሁን በምንሰራበት ስራ በኑሯችን በየትኛውም ቅድሚያ ለማን መስጠት ይገባል? ለድሃ። ግን ለእኛ ህይወት እንዲጠቅመን ቅድም ድሃ ማን ነው አልነ? ተናገሩ። ድሃ ነን። በተለይ የእምነት የበጎ ስራ የቅድስና የጸጋ ድሆች ነን። ለራሳችን እንፍረድለትና በጎ ስራ ሰውነታችን እናሰራው። ይህንን አደራ እንላለን። እንዲያው 3 ደቂቃ 2 ደቂቃ ስለሚሆን እንዲያው በሞቴ የቅዱስ ዮሐንስ አፈወርቅ መዝሙር የአቡነ ተክለ ሃይማኖትን በሌላ ጊዜ እናገኘዋለን። የአፈወርቅን መዝሙር ታውቁታላችሁ? ኦ ቅዱስ ዮሐንስ አፈወርቅ የሚለውን ተሞክሩት እስቲ አንድ ጊዜ ብቻ። ደህና ዋላችሁ? አንድ ጊዜ ብቻ ኦ ቅዱስ ዮሐንስ አፈወርቅ አስተብቁ ለነ የሚለውን በቸሮ መድኃኔዓለም በቸሪቱ አምላክ ስም በጋራ እንዘምር። ዮሐንስ አፈወርቅ አስተብቁ ለነ ለውሉድከ ደቂቀ አዳም ኦ ቅዱስ ዮሐንስ አፈወርቅ አስተብቁ ለነ ለውሉድከ ደቂቀ ሰሚአነ ተግሳጸከ ከመ ንዳን እሳቱ ዘኢይጠፍእ ወእፄሁ ዘኢይነድ ሰሚአነ ተግሳጸከ ከመ ንዳን እሳቱ ዘኢይጠፍእ ወእፄሁ ዘኢይነውር። ቸሩ መድኃኔዓለም የተመሰገነ ይሁን። እስቲ አቡነ ተክለ ሃይማኖት አንድ እንጀምር። አባ አቡነ ያኛው ተወድሶ ነበረ፣ ዛሬ ግን ብዙ ዘር አለው። አንድ ጊዜ ብቻ አባ አቡነ በዚህ ወዝ አባ መምህርነ አባ
ተክለ ሃይማኖት አባ አቡነ አባ መምህርነ አባ ተክለ ሃይማኖት እማእላፍ ሮዬ እማእላፍ ሮይ ተክለ ሃይማኖት እማእላፍ ሮዬ እማእላፍ ቸሩ መድኃኔዓለም የተመሰገነ ይሁን። የጻድቁ የእናታችን ቅድስት ክርስቶስ ሰምራ የቅዱስ ዮሐንስ አፈወርቅ በረከት ረድኤት ይደርብን። የመልአኩ ረድኤት ይጠብቀን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን መዳግም ምጽአቱ እያስታፍረን በሰቦተ ስሙ ያንቀሃን ወበአምልኮቱ ያጽንአን እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ብስተ ወለዘ አስቴነ ዘንተ ጽዋዓ ወለዘ ሰርአ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱን አብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቅ እማረናዊት ማይጸንብኪ ሚንታና ምኪ ኢያቄም አቦኪ ማይበርን ይሁም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ታሰይ መንፈሴ በአምላኪ መዳኒ እስመሬማ ባላ አመቱና ወሚዝየስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊታ ይላብያቶ ቅዱስ ስሙን ወሳይሎኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቶ ዘሮሙ ልል ያቢብሊና ልቦሙ ወነሰቶሙ ላያናን መናብርቲሆሙ አይቤው ምለቱ ተናዝገቡን በረከቱ ለሩባን ፈኖሙ ራቆሙ ለቡላን ተወክፎ ለእስራኤል ቁል ወዘከረ ሳይሉ ዚቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪ ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባርክነ በእዴኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ኢየስረይ ኃጢአትነ ሰአሊ ለነ ቅድስት እንደ ቸርነት አቤቱ ማረን አቤቱ ማረን እንደ ምሕረት ይቅርታን ስጠን ይቅርታን ስጠን ከኃጢአቴ ማንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ እኔስ አበሳዬን በደሌን ሳውቀው ክፋቴን ሳውቀው ከቶ
የሚያድነኝ ቸርነት ነው፣ በጎነት ነው። አንተን ብቻ በደል ክፉም አደረግም ክፉም አሁን ይቅር በለኝ ከፊት ወደቅም ከፊት ወደቄ ስለምን አንተን ስማጸን አንተን መውደቄን ተመልክ አምላከ ብርሃን አምላከ ሰላም አሁን ተባርክ ዘንድ ማይበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን አነሳስቶን አስጀምሮ ላስፈጽምን እግዚአብሔር ክብር ምስጋና ይድረሰው። በሰላም ያለ ሰላም እንዲያሳድረን የተማርነውን በልቦናችን አሳድሮ የንስሐ የትሩፋት የቅን ፍሬ እንድናፈራ የፈቀደልን እሱ መድኃኒታችን ኢየሱስ ክርስቶስ መምህራችን አስተምረን እንዲከፍልልን ከቅዱሳን ረድኤት በረከት እንዲከፍለን እመቤታችን ጣዕሟ ፍቅሯን ተሳድርብን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላም ለኪ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከመድኃኒታችን ከኢየሱስ ክርስቶስ ለዘላለሙ ኩኑ ፍቱሐነ ወንጹሐነ ይረሴን ወይረሴክሙ ድለዋነ መንግሥተ እግዚኦ መሐረነ ለአሥር ጊዜ ለዘላለፈ ስሬቱ ለዘይመጽእ በእንተ እግዝእትነ ማከማወን ለአሥር ጊዜ በሐልዮ በነቢዩ በገቢር የተሰራ ኃጢአት የማይሠራ እግዚአብሔር ይፍታ። እግዚአብሔር ይስጥልን። ኧረ በሞቴ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግሥቱን ርስቱን ያውርስልን። አባት መምህር አያሳጣ ትዕግስት ኑሮት ባለፈው እኮ ስላልነበሩ ነው እንጂ በሆነ ነገር ለወቅሶት ነኝ በጉባኤ አልኳቸው። በደንብ ጨርግደኝ ችግር የለውም አሉ ያልኳቸው። በቃ እንደዚያ ነው እና በእውነቱ ሰው ሲማር እንዲያ ነው የሚሆን እና ቸር መድኃኔዓለም እርሳቸውንም አባቶቻችን ሁሉንም ይጠብቅልን። እንግዲህ ላሰናብትና ከዚያ የማይመሽባችሁ ያስለመደነውን መዝሙር እንዘምራለን። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት በሰላም ያደርሰን። ስብሐተ ዕርገቱን ይግለጥልን።
ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። ቸኮላችሁ መሄድ ትችላላችሁ። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃል እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። ቸሩ መድኃኔዓለም የተመሰገነ ይሁን። እንደገና የማይመሽባችሁ መቆየት ትችላላችሁ። ቅር እያለኝ ከመሄድ ተወድሶ ደብረ ሊባኖስ የሚለውን ሳንዘምረው አንሄድም። መሸባችሁ መሄድ ትችላላችሁ። ሌሎቻችሁ ግን ማንሻውን ታውቁታላችሁ። ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ እሺ፣ በቸሩ መድኃኔዓለም ስም እንዘምር። ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ ተወድሶ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ እምና አድባራት ኩሎንሽ ዘተለአለት በስሙ እምነ አድባራት ኩሎን እሺ ተወድሶ በሉና እንመለሳለን። ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ እስመ በውስቴታ እስመ በውስቴታ ተገብረ ፍልሰተ ሥጋ ወአጽሙ ፍልሰተ ሥጋ ወአጽሙ እስመ በውስቴታ ተገብረ ፍልሰተ ሥጋሁ ወአጽሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ኢየሱስ ክርስቶስ ኢየሱስ ክርስቶስ እንተቀደሳ በደሙ እንተቀደሳ በደሙ ኢየሱስ ክርስቶስ
እንተ ቀደሳ በደሙ ተውያድሶ ደብረ ሊባኖስ ገዳሙ ተውያድሶ ደብረ ሊባኖስ ገዳሙ ተውያድሶ ደብረ ሊባኖስ ገዳሙ ተውያድሶ ደብረ ሊባኖስ ገዳሙ። በሰላም ያሳድረን።